የቀደመውን ፍቅር ያስጣላት ምንድነው? በመቅረዙ መካከል ሲመላለስ ጌታ ተመለከታት እና በመካከሏ የገባ አንድ ካንሰር ነበረ። የሐሰተኛ ሐዋርያቶች ነበሩ። ሐዋርያንን የሚሉ ራሳቸውን ሰልፍ አፖይንትድ አፖስትልስ፣ ራሳቸውን የሾሙ ሐዋርያት፣ ለራሳቸው መጽሐፍ ቅዱስ ላይ የተሰጠ የአገልግሎት ስም ለራሳቸው እንደ ታፔላ የሚለጥፉ ሐሰተኛ ሐዋርያቶች ተነስተው ነበር። እነዚህ ሐሰተኛ ሐዋርያቶች ሲመጡ ስሜት ማደፍረስ፣ ጉባኤ መበጥበጥ ብቻ አይደለም ችግር፣ ሌላ መንፈስ ይዘው ነው የሚመጡ። ሌላ ኢየሱስ ይዘው ነው የሚመጡ። ስለ ኢየሱስ ክርስቶስ የሚናገሩት አስተምህሮቶች ሁሉ በተለይ በክርስቶሎጂ ኤሪያ ላይ በጣም ብዙ ስህተቶች ነበሩ። ከዚህ የተነሳ አንዳንድ ትምህርቶችን ፊልትሬት ማድረግ ጀመሩ። ኤፌሶን ምዕራፍ 5 ቁጥር 6 ላይ ኃጢአት ኮራፕት ሊያደርግህ አይችልም፣ ዳግም ተወልደሃል፣ ደህንነትን ማንም አይነጥቀህም። እንዲህ አይነት አለ አይደለም ላይሰንስ የሚሰጥ አይነት ፈቃድ የሚሰጥ ኃጢአት ችግር የለውም የሚሉ አንዳንድም ኃጢአትን ድካም ብለው የሚጠሩ ዝም ብሎ ትምህርት አይደለም። በትምህርታቸው ጀርባ የእባብ መርዝ አለ። ክርስቶስን የሚያደበዝዝ መንፈሳዊ ጸጋን የሚያጎድል ነገር አለ። አንዳንዶች የሚነቁት ከብዙ ዓመት በኋላ ነው። ምን ነክቶን ነው ያኔ ይላል። ስለዚህ ጌታ የሚናገረው ይሄ ነው። ጆሮ ያለው ይስማ። ምን ማለት ነው? ሊያደምጥ የሚወድድ ያድምጥ፣ ሊታዘዝ የሚወድድ ይታዘዝ። ምክንያቱም ሰው ፈቃድ አለው፣ አለመታዘዝም ይችላል። ወደነው ነው የምንከተለው እንጂ አስገድዶን አንከተል ወገኖች። እና አንዳንድ ጊዜ ሰዎች በኤክስትሪም ሲሄዱ መለከታቸዋል። ወንጌል ወተሽ ካልመሰከርሽ ብሎ እጄን ጠመዘዘኝ፣ አፌን ዘጋ፣ አፌ ተጣመመ ብላ ስትናገር እና እንደዛ የሆነችው በዛ ምክንያት እንደሆነ ስትናገር ሰማውና እውነት ጌታ እሷ ብቻ ናት ተናጋሪ ያለው? በማን አድርጎትስ ያውቃል? ከዚህ በፊት ጌታ እውነት ጌታ ካልመሰከርንለት አፋችንን ያጣብመዋል፣ እውነት እጃችንን ይቆልፈዋል። ሌላ ከምን መንፈስ ጋር ዲል እንደምናደርግ ልናውቅ ይገባል። እኛ የምናመልከው አምላክ ቅዱስ አምላክ ፈቃዳችንን ተጭኖ አስገድዶ እጅ ጠምዝዞ ተከተሉኝ አምልኩኝ የሚል አምላክ አይደለም። ብትወዱኝ ተከተሉኝ መልካም እረኛ ነው ያለ። ክብር ለእግዚአብሔር። ኃይለኛ ገድል ነበራቸው። ሞደርኒዝም፣ የተለያየ ኢዝሞች፣ የተለያየ አይነት ፍልስፍናዎች ቤተ ክርስቲያንን እንደ ቦምባርድ እየደበደቧት ነው ያለ። በዚህ ዘመንም ላይ በውስጥ ያሉ ቤተ ክርስቲያንን በቀን ለማደንዘዝ የሚደበድቡ ሐሰተኛ አስተማሪዎች በዝተውብናል። ኢየሱስ አይመጣም ይሉናል። የተባረከውን ተስፋ ሊወስዱብን፣ የዘላለምን ሕይወት ተጠንቅቀን እንዳንይዘው በቃ ምንም አይደለም ኃጢአት ብትሰራም የሚል አባባይ ትምህርቶች ወደ ቤተ ክርስቲያን እየገቡ ነው። ተግሳጽን የማይፈልጉ ምክርን የማይፈልጉ ትውልዶች እንዲነሱ መልእክታችንን እንድንገለብጠው በተለያየ ነገር አፍ የሚዘጋ ነገር በላያችን ላይ እያመጡ ይገኛል። አማኞች ከግሪካዊነት ዓለማዊ ከሚሸት ሕይወት እስካልወጡ ድረስ ደግሞ የመንፈስ ቅዱስን እሳት መለማመዳቸው ትልቅ ድንዛዜ ይሆናል። ፍቅር ይጠፋል። የሐሰተኞች መምህራን ዓላማቸው ምንድን ነው ብላችሁ ብትጠይቁ መጀመሪያ ለራሳቸውን የሚመቻቸው መፈለግ፣ የእንጀራ ጉዳይ፣ የሆድ ጉዳይ፣ ሊሞቱለት የተጠሩለት የጥሪ ድምፅ ያላቸው አይደሉም። ሄድና አገልግለኝ ብሎ እግዚአብሔር የላካቸው ሰዎች አይደሉም። ለራሳቸው የሚመቻቸው ወዳቸውን ለመምላት ሀብት ለማካበት የሚፈልጉ ሰዎች ወይ በመንጋው ላይ ለመሰልጠን የሚፈልጉ አንቱታን የሚፈልጉ ለራሳቸው የሚመቻቸው መርጠው ይሰብካሉ። እነዚህ ማን ፕሊስስ ሰውን ለማስደሰት የሚፈልጉ በቃ የተጠናከረች ቤተክርስቲያንን ስፕሊት ማድረግ ጠንክራ የምትሄደውን ማድከም ታስተልቋቸው። ከዛስ በኋላ እነሱ ደምቀው መውጣት ነው የሚፈልጉ። ክርስቲያናት በዘመኑ ክርስትና ላይ በምታዩት ነገር ግራ እንዳይገባቸው ጌታ ሁሉን ያውቃል። እያንዳንዱ በስሙ ይታወቃል። እያንዳንዱ በአገልግሎቱ ይታወቃል። ሌላው ሰው ሊያታልል ይችላል። ጌታን ግን ሊያታልለው የሚችለው የለም። ሁሉ በሱ ፊት የተራቆተ ነው ይላል መጽሐፍ ቅዱስ። አይኖቹ ሁሉን ይመለከታል። አማላይ የሆነ ትምህርቶች አሉ እና ዝም ብለ አቅላችሁ እንዳታዩት ኢየሱስን ያደበዝዝባችኋል። ቀስ ብሎ ጸሎታችሁን ይነጥቃችኋል። አንዳንድ ፌዘኛ ጓደኛ ታውቃላችሁ፣ ከጸሎት የሚያርቃችሁ ዝም ብሎ ቧልት ብቻ፣ ጨዋታ ብቻ፣ ፌዝ ብቻ። ሳታውቁት ጸሎት ከውስጣችሁ ይጠፋል። አምልኮ አገልግሎትን ያቀልባችኋል። የምትወዱትን ፓስተራችሁን መቃለል ትጀምራላችሁ፣ መናቅ ትጀምራላችሁ። ምክንያቱም ንቀት እያስተማራችሁ፣ ፌዝ እያስተማራችሁ በዝነት ነገር አድርገውታል። ያ የቅንነቱ መንፈስ የት ሄደ? ለአገልግሎት ተነስቶ ከአዲስ አበባ ሸሸመኔ በካቻማሌ ተሳፍሮ በጭነት መኪና በከብት መኪና ተሳፍሮ የሄደ አገልጋይ ዛሬ ከአዲስ አበባ መውጣት አቅቶ በቃ እዛችሁ ሲር መጠመጥ፣ ሆቴል ከሌለ በአውሮፕላን ካልጠራችሁኝ እንደዚህ ካላረጋችሁ፣ የቀደመው ፍቅር ሲጠፋ ሰዎች ወደዚህ ስጋዊነት ነገር ውስጥ ይመጣል። ለጌታ ያላቸውን ፍቅር ሰዎች ሲተው ከተማ ገጠር ሄዱ ጸዳ ያለ ቦታ ላይ ብቻ ነው መሆን የሚፈልጉ። ይሄ አንዱ ለጌታ ያለን ፍቅር ሲጠፋ፣ ከጸሎት አደባባዮች መጥፋት፣ ከአምልኮ አደባባዮች መጥፋት፣ ሲመቸን ቤተክርስቲያን መሄድ፣ አገልግሎትን መተው፣ ለጌታ ያለንን ፍቅር ስንተው
እሺ እግዚአብሔርን እናመሰግናለን። ቀጥታ ወደ እግዚአብሔር ቃል እንሄዳለን እና የመጀመሪያዋን መቅረዞቹን ተመልክቶ የመጀመሪያዋ ቤተክርስቲያን ጌታ ሊናገር የሚጀምረው በምዕራፍ 2 ላይ የኤፌሶንን ቤተክርስቲያን ነው እና ይህች የኤፌሶንን ቤተክርስቲያን በመቅረዙ ውስጥ መቅረዙ ቤተክርስቲያንን ትወክላለች እና እሷም በሚወክለው መቅደስ ጋር ወይንም መቅረዝ ጋር ቆሞ የሚናገረው ነገር ይሄ ነው። በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7 ከዋክብት ያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል ብሎ ጌታ ኢየሱስ ክርስቶስ በመቅረዞቹ መካከል እንደሚመላለስ ሲናገር ትመለከታላችሁ። እነዚህ 7 አብያተ ክርስቲያናት ዮሐንስ የጠቀሳቸው ኤፌሶን፣ ሰምርኔስ፣ ጴርጋሞን፣ ቲያጥሬ፣ ሰርዲስ፣ ፊላዴልፊያ፣ ሎዶቅያ እንደሆኑ ከዚሁ ከቃሉ ላይ እንመለከታለን ማለት ነው። ስለዚህ እነዚህ አብያተ ክርስቲያኖች ተመረመሩ፣ ጌታ ተመለከታቸው። እነዚህ 7 አብያተ ክርስቲያናት 7 ብቻ ናቸው ወይ? አይደሉም። ምክንያቱም ሌሎች አብያተ ክርስቲያናት እዛ አካባቢ ነበሩ፣ እነሱ አልተጠቀሱም። ነገር ግን እነዚህ 7 አብያተ ክርስቲያናት ለሌሎች መልእክት እንዲሆኑ፣ ለሌሎች ማስተማሪያ እንዲሆኑ ጌታ የፈቀደው እነዚህን መግለጥ ነበር። እነዚህ 7ቱ የምታገኟቸው በዚህ አካባቢ ነው። የቢጫው ክብ በምትመለከቱበት አካባቢ፣ በዚህ በቱርክ አካባቢ እና ከግሪክ አይላንዶች ናቸው። በዛ አካባቢ ነው ያሉት እና ቃሉ የሚለውን ብንመለከት ምን ይላል? ወደ ኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ በል ወይንም እንዲህ ብለህ ጻፍ፣ በቀኝ እጁ 7 ከዋክብት ያዘው በ7ቱ የወርቅ መቅረዞች መካከል የሚሄደው እንዲህም ይላል፣ ስራህን፣ ድካምህን፣ ትዕግስትህን አውቃለሁ። ክፉዎችንም ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ነገር ግን ይህ አለህ፣ እኔ የምጠላውን የኒቆላውያንን ስራ ጠልተሃልና። እግዚአብሔር ስም የተባረከ ይሁን። ጌታ የሚጠላውን ነገር የጠላችን ቤተክርስቲያን ነበረች። እንግዲህ እንድታስተውሉት ነው እዛ ላይ ቆም አድርጌ በነግራቸው እና መንፈስ ይለዋል ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ፣ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ብሎ ስለ ሌላ ገነት ሲናገር ትመለከታላችሁ። የሚገርም ነው። መጨረሻ ላይ ይሄን እንነጋገረዋለን። ስለዚህ ኢየሱስ ክርስቶስን በዚህ ውስጥ የምትመለከቱት በ7ቱ መቅረዞች መካከል ነበረ። በ7ቱ መቅረዞች መካከል ነበረ። ይሄ ስዕል መቅረዝ አያሳይም፣ ሻማ ማብሪያን የሚመስለው እና ኢየሱስ በመቅረዞቹ መካከል ላይ ይሄ ለምሳሌ የቀረበ ስዕል ነው። እንዲሁ አርቲስቶች በአእምሯቸው የሳሉት እንጂ ያው ጌታ እንዳልሆነ ታውቃላችሁ። እና ምንድነው ሲመለከት ራሱ ጸጉሩ እንደ በረዶ፣ አይኖቹ እንደሚንበለበል እሳት እንደነበሩና እንደዚሁ ፊቱ እንደ ፀሐይ ያበራ እንደነበረ ይህንን ነው ዮሐንስ እየተናገረ ያለው። ኢየሱስ ይህንን ይመስላል። ከአፉ ደግሞ የሚወጣ ነገር አለ፣ እሱም ደግሞ በሁለት በኩል የተሳለ ሰይፍ ይወጣል ብሎ ይናገራል። ሲቀጥል ደግሞ ምን ብሎ ይናገራል? ከአፉ እንደገና ጥቅስ ላውጣላችሁ። እግሮቹ እንደ ጠራ ናስ ናቸው፣ ልብሱ እንደ ነጭ ነው፣ የካህን ልብስን የለበሰው። የወርቅ መቅረዞች መካከል ነበረ። እንደገናም ደግሞ 7 ከዋክብቶች ነበሩ። 7ቱ ከዋክብቶች በቀኝ እጁ ተይዘዋል። ቀኝ እጅ የሚያሳየው ብርታትን ነው። ከዋክብቱ የሚያሳዩት 7ቱን የአብያተ ክርስቲያናት መሪዎችን ነው። ስለዚህ መሪዎቹ የተያዙት በጌታ ነው፣ እሱ ደግሞ በቤተ ክርስቲያን መካከል እየተመላለሰ ነው የሚለውን ይህንን ተነጋግረናል። እና ስለ ቤተ ክርስቲያን እንግዲህ ስንነጋገር ቤተ ክርስቲያን ለጌታ የከበረች ናት፣ የክርስቶስ ናት፣ የክርስቶስ ሙሽራ ናት። ስለዚህ መጽሐፍ ቅዱስ ምንድን ነው የሚለው ታስታውሳላችሁ? በመኃልየ መጽሐፍ ላይ እህቴ ሙሽራዬ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ ናት እያለ ሲያወድሳት በቃ ስለ ፍሬዋ ስለተለያየ ነገር ሲናገር ትመለከታለችሁ። እና ቤተ ክርስቲያን የክርስቶስ ናት። እና ኢየሱስ ክርስቶስ ደግሞ ቤተ ክርስቲያንን ይመረምራታል። በግሪክኛ ቤተ ክርስቲያን ማለት ኤክሌዥያ
ማለት ሲሆን ኤክሌዥያ ማለት ደግሞ የሁለት ቃል ድምር እንደሆነ ኤክ እና ክሌሲስ የሚል ቃል የሁለቱ ቃል ድምር ነው። አንድ ላይ ኤክሌዥያ ይሆናል። ኤክሌዥያ ማለት ተጠርቶ የወጣ ማለት ነው። ኤክ ማለት ኤግዚት እንደማለት ነው። ስለዚህ ከዓለም ተጠርቶ የወጣ ከሲስተም ውስጥ ተጠርቶ የወጣ ማለት ነው እና ቤተ ክርስቲያን እንግዲህ በተለያየ ምሳሌዎችን ተጠርታ ነበረ። መጽሐፍ ቅዱስ እንደሚያስተምረን የክርስቶስ አካል እንደሆነች ሊያሳየን ክብርት ቤተ ክርስቲያን ብሎ ይጠራታል። ሙሽራ መሆኗን ደግሞ ሊያሳየን ወይም የክርስቶስ ሙሽራን መሆኗን ለማሳየት ምን ለማሳየት ነው? ፍቅሯን ለማሳየት ነው። በጌታ የተወደደች እሷም ቤተ ክርስቲያንን ክርስቶስን ልትወደው የሚገባ እንደሆነ ለማሳየት በሙሽራ ይመስላታል። ቤተ ክርስቲያን ሌላ የተመሰለችው በመቅደስ ተመስላለች፣ ወይም በቤተ መቅደስ እንደ የጌታ ማደሪያ እንደሆነ ለማሳየት እናንተ እግዚአብሔር ቤተ መቅደስ ናችሁ ይለናል። እንደገናም ደግሞ እንደ በግ መንጋ አድርጎ ቤተ ክርስቲያንን የሚገልጥበት ቦታዎች አሉ። ምን ማለት ነው? እረኛዋን የምትሰማ ናት ቤተ ክርስቲያን። ቤተ ክርስቲያን እንደ ወይን ቅርንጫፍ ናት፣ ፍሬያማ መሆን እንዳለባት ሲያመለክተን ነው። ስለዚህ በዚህ መጽሐፍ ላይ በዚህ በሰባቱ አብያተ ክርስቲያናት ላይ ሄዳችሁ ስትመለከቱ ቤተ ክርስቲያንን የሚገልጥበት ጌታም ራሱን የሚገልጥበት የተለያዩ ቃላቶችን ሲጠቀም ትመለከታላችሁ። እንግዲህ ይህንን በተደጋጋሚ በተለያየ ቦታዎች ላይ ተብራችሁት ሊሆን ይችላል። መልእክቱ ስትመለከቱ ተደጋግመው የሚገለጡ ቃላቶች አሉ። ኢየሱስ እነዚህን ሰባት አብያተ ክርስቲያናት ሲጠራ ሲጀምር አውቃለሁ ብሎ የሚናገረው ነገር አለ። ተመልከቱ። አውቃለሁ የሚለው ስንት ቦታ እንደተጻፈ ተመልከቱ። አውቃለሁ የሚል ቃል ይደጋግማል። እያንዳንዳቸው ስራህን አውቃለሁ፣ እንደዚህ እንደሆንክ አውቃለሁ፣ እንደዚህ እንደሆንክ አውቃለሁ፣ ድካምህን አውቃለሁ፣ እንደዚህ ያረከውን አውቃለሁ፣ ለስሜ ብለህ እንዲያረከውን አውቃለሁ እያለ ይናገራል። ምን ለማለት ነው? እዛ ቦታ ላይ ከጌታ ዓይን የተሰወረ ነገር እንደሌለ የጌታን ሁሉን አዋቂነት ለማሳየት ነው። በመካከላቸው እንዳለ ሀልወቱ በመካከላቸው እንዳለ የሚያደርጉትን እንደሚያውቅ፣ አረማመዳቸውን በቤተ ክርስቲያን ውስጥ እንደሚያውቅ፣ ሪሌሽንሺፓቸውን እንደሚያውቅ፣ ቃላቶቻቸውን እንደሚያውቅ፣ ስራቸውን እንደሚመስል ሊያሳያቸው አውቃለሁ። አሁን ጌታ ቢመጣ ለጌታ የምንነግረው ምንም ኢንፎርሜሽን የለም። ጌታ አውቃለሁ ብሎ ስለ ዘመናችን ቢናገር በጣም ብዙ ነገር እንሰማለን። ስለ እያንዳንዳችን አብያተ ክርስቲያናት ማለት ነው፣ ስለ ግል ህይወታችን ሁሉ ማለት ነው። ስለዚህ ተደጋግሞ አውቃለሁ ይላል። ይህን ነገር ልናውቅ እኛም ይገባናል። ጌታ ያውቃል። ጌታ ያውቀናል። ኑሯችንን ያውቃል። አረማመዳችንን ያውቃል። ልባችንን ያውቃል። ስሜታችንን ያውቃል። የምናደርግበትን ሞቲቫችንን ያውቃል። ስራህን አውቃለሁ። ከጌታ ዓይን የሚሰወር ምንም ነገር የለም። ሰባቱ አብያተ ክርስቲያናት ተመርምረው ስራችሁን አውቃለሁ ይላቸዋል። እያንዳንዳቸው ምዕራፍ 2 ቁጥር 2 ቁጥር 9 ላይ ቁጥር 13 ላይ ምናልባት ጥቅሱ ላይ ሄዳችሁ ብትመለከቱት እያንዳንዱ ላይ ሄዳችሁ ስትመለከቱ አውቃለሁ 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 ይላቸዋል። ስራህን አውቃለሁ፣ ድካምህን አውቃለሁ፣ ትዕግስትህን አውቃለሁ ሲላቸው ትመለከታላችሁ። ቁጥር 9 ስትሄዱ መከራህን አውቃለሁ፣ ድህነትህን አውቃለሁ ይላቸዋል። ለሌላዋ ቤተ ክርስቲያን ለሰምርኔስ ቤተ ክርስቲያን ደግሞ ቁጥር 13 ላይ ዘለል ብላችሁ ትመለከቱ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ ይላል። ምን ማለት ነው? ያለብን መንፈሳዊ ውጊያ አውቃለሁ፣ ተግዳሮትን አውቃለሁ። እግዚአብሔር ስም የተባረከ። ተግዳሮትን አውቃለሁ፣ ኑሮህን አውቃለሁ፣ ሰልፍህን አውቃለሁ ወገኖች ሆይ። ስለዚህ ጌታ ከጌታ ዓይን የተሰወረ አይደለም ልላችሁ ነው። ቁጥር 19 ዘለል ብላችሁ ስትመለከቱ ለቲያጥሮን ቤተ ክርስቲያን ምን ይላታል? ስራህንና ፍቅርን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ለስሜ የምትለፋውን አውቃለሁ፣ የምትከፍለውን ዋጋ አውቃለሁ እያለ ነው ጌታ። ክብር ለእግዚአብሔር ይሁን። ጌታ ሁሉን ያውቃል። ምዕራፍ 3 ላይ ሄዳችሁ ቁጥር 1 ላይ ስትመለከቱ ቁጥር 2 አካባቢ ላይ ስራህን አውቃለሁ፣ ያው እንደመሆኔ ስም አለ ሞተህማል ብሎ በጣም ለሰርዴስ ቤተ ክርስቲያን መርዶ ነው የሚነግራት። ለፊላዴልፊያ ቤተ ክርስቲያንም ይነግራታል። ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ። እሺ እያንዳንዱ ቤተ ክርስቲያን ለጌታ የታወቀች ነው፣ የታወቁ ናት። ስለዚህ ጌታ የማያውቀው የለም ልላችሁ ነው። እና ብዙ ልባችሁ እንዳይወድቅ በምትሰሙት በምታዩት በአብያተ ክርስቲያናት በዘመኑ ክርስትና ላይ በምታዩት ነገር ግራ እንዳይገባችሁ። ጌታ ሁሉን ያውቃል። የእግዚአብሔር ስም የተባረከ ነው። እያንዳንዱ በግሉ ይታወቃል። እያንዳንዱ በስሙ ይታወቃል።
እያንዳንዱ በአገልግሎቱ ይታወቃል። ሌላ ሰው ኢምፕረስ ሊያደርግ ይችላል። ሌላው ሰው ሊያታልል ይችላል። ጌታን ግን ሊያታልለው የሚችለው የለም። ሁሉ በሱ ፊት የተራቆተ ነው ይላል መጽሐፍ ቅዱስ። አይኖቹ ሁሉን ይመለከታሉ። ስለዚህ ጌታን ያውቃለሁ፣ ስራህን አውቃለሁ፣ ድካምህን አውቃለሁ፣ የምትከፍለውን ዋጋ አውቃለሁ፣ ያለብህን ውጊያ አውቃለሁ። በውጊያ ባለበት በሰይጣን ዙፋን ባለበት በጴርጋሞን የምትኖረውን የከተማህን ቻሌንጅ አውቀዋለሁ። የቤተ ክርስቲያንን ቻሌንጅ አውቀዋለሁ። የኑሮውን ቻሌንጅ አውቃለሁ። የልጆችን ቻሌንጅ አውቃለሁ። ለጌታ ኢንፎርም አናደርገውም። ሂ ኖውስ ኢት ኦልሬዲ። እግዚአብሔር ስም የተባረከው። ስለዚህ ጌታ ደግሞ ሌላ ቃላቶች ይጠቀማል። ጆሮ ያለው ይስማ፣ ጆሮ ያለው ይስማ። ጆሮ ይሄ ኢንዲቪጁዋሊ ነው የሚናገረው። ጆሮ ያለው ይሄ የግል ጉዳይ ነው። እያንዳንዱ ሰው ጆሮ አለው። ጆሮ ያለው ሰው ሁሉ ማንን ይስማ ነው የሚለው? መንፈስ የሚለውን ይስማ። እሺ፣ ጌታ እንድንሰማው ይፈልጋል። መንፈስ ቅዱስን ሰማን ማለት ጌታን ሰማን ማለት ነው። መንፈስ ቅዱስን የማይሰማ ጌታን አይሰማም። መንፈስ ቅዱስ በቃሉ ይናገራል። መንፈስ ቅዱስ በአገልጋዮቹ ይናገራል። ስለዚህ ጆሮ ያለው ይስማ። ጆሮአችንን የሚይዘው ምንድን ነው? ትልቁ ጥያቄ። ዲስትራክት የሚያደርገን ነገር ምንድን ነው? ጆሮአችንን የሚይዝ ነገር፣ እንዳንሰማ የሚከለክለን ነገር ምንድን ነው? መንፈስ እየተናገረ የማንሰማበት ምክንያት ለምንድን ነው? እውነትን እያወቅን የማንታዘዝበት ምክንያት ምንድን ነው? ስለዚህ ጌታ የሚናገረው ይሄ ነው። ጆሮ ያለው ይስማ። ምን ማለት ነው? ሊያደምጥ የሚወድድ ያድምጥ፣ ሊታዘዝ የሚወድድ ይታዘዝ። ምክንያቱም ሰው ፈቃድ አለው፣ አለመታዘዝም ይችላል። ሰው እምቢ ብሎ ጌታን ከመከተል ተመልሶ ወደ ሲኦል የመሄድ ሙሉ መብት አለው። ጌታን እተዋለሁ ቢል ማንም አስገድዶ ጌታ አስገድዶ ተከተለኝ የሚለው ማንም የለም። ኢየሱስ ማንንም አያስገድድም። ወደነው ነው የምንከተለው እንጂ አስገድዶን አንከተልም ወገኖች ሆይ። እና አንዳንድ ጊዜ ሰዎች ኤክስትሪም ሲሄዱ እመለከታቸዋለሁ። ኢቭን በአገልግሎታችን ላይ ከዚህ በፊት ይህን ምሳሌ ተናግሬዋለሁ። አንድ ሴት አስታውሳለሁ፣ ከረጅም ዓመታት በፊት ነው። ወንጌል ወተሽ ካልመሰከርሽ ብሎ እጄን ጠመዘዘኝ፣ አፌን ዘጋ፣ አፌ ተጣመመ ምናምን ብላ ስትናገር እና እንደዛ የሆነችው በዛ ምክንያት እንደሆነ ስትናገር ሰማሁና እውነት ጌታ እሷ ብቻ ናት ተናጋሪ ያለው? በማን አድርጎትስ ያውቃል? ከዚህ በፊት ጌታ እውነት ጌታ ካልመሰከርንለት አፋችንን ያጣብመዋል፣ እውነት እጃችንን ይቆልፈዋል። ሌላ ከምን መንፈስ ጋር ዲል እንደምናደርግ ልናውቅ ይገባል። እኛ የምናመልከው አምላክ ቅዱስ አምላክ ነው። ፈቃዳችንን ተጭኖ አስገድዶ እጅ ጠምዝዞ ተከተሉኝ አምልኩኝ የሚል አምላክ አይደለም። ብትወዱኝ ተከተሉኝ ያለው መልካም እረኛ ነው ያለን። ክብር ለእግዚአብሔር ይሁን። ስለዚህ ጆሮ ያለው ይስማ። መንፈስ የሚለውን መንፈስ ቅዱስ የሚለውን ለዘመኑ መንፈስ ቅዱስ የሚለውን በቃሉ ጆሮ ያለው ይስማ። ሊታዘዝ የሚወድ ማለት ነው። ለሚሰማው ቃል ሊሸነፍ የሚወድ ይስማ ብሎ ይህንን ጌታ ደጋግሞ ይናገራል። አውቃለሁ የምታልፍበት ጆሮ ያለው ይስማ እያለ ይናገርና እየቀጠለ ይሄዳል። እና በጣም የሚገርማችሁ አብያተ ክርስቲያናት እነዚህን 7 አብያተ ክርስቲያናት አነጻጽራችሁ ብትመለከቱ ለአጠገብ ብታስቀምጧቸው የመጀመሪያዎቹ 3ቱ ወይንም ደግሞ መጀመሪያዎቹም ባይሆኑም 3ቱ አብያተ ክርስቲያናት ኤፌሶን፣ ጴርጋሞን እና ቲያጥሬ እንዲህ መልካም ነገር አለ ነገር ግን የተባሉ አብያተ ክርስቲያናት ናቸው። ኤፌሶን፣ ጴርጋሞን፣ ቲያጥሬ። ስራህን አውቃለሁ፣ እንዲህ ያረከውን አውቃለሁ፣ በመካከል መጥላትህን አውቃለሁ፣ እነዚህ ሐሰተኛ አስተማሪዎችን ሐዋርያንን የሚሉትን እንደ ጠላህ አውቃለሁ፣ መልካም ነገር ተገኝቶባት ነገር ግን የተባሉ አሉ። ኤፌሶን፣ ጴርጋሞን፣ ቲያጥሬ የሚነቀፍ ነገር ያለባቸው፣ መልካምም አለባቸው፣ የሚነቀፍም ነገር አለባቸው። ሌሎች ሁለተኞቹ ግሩፖች ደግሞ ያልተነቀፉ አብያተ ክርስቲያናት ነበሩ። ሰምርኔስና ፊላዴልፊያ እነዚህ ሁለቱ አልተነቀፉም። እነዚህ መልካም ነገር ብቻ ነው የተነገራቸው። ክብር ለእግዚአብሔር ይሁን። እንደው ጌታ ከነዚህ አብያተ ክርስቲያናት አንዱ ቢያደርገን ደስ ይለናል። እንደ ፊላዴልፊያ የወንድማማች ቤተ ክርስቲያን፣ እንደ ሰምርኔስ መከራህን ድህነትህን አውቃለሁ ብሎ ጌታ የተናገረላቸው የራራላቸው አብያተ ክርስቲያናት ነበሩ። በስደት በመከራ በተለያየ ጭንቀት ውስጥ የሚያልፉትን እነዚህ ያልተነቀፉ
እንከን አላገኘባቸው ወይም ደግሞ ጥሩ ይሄዱ ያሉ አብያተ ክርስቲያናቶች አሉ። ሌሎች ደግሞ በጎ ያልተገኘባቸው አብያተ ክርስቲያናቶች አሉ። ሎዶቅያዎች፣ ሰርዴሶች፣ ኤልዛቤልን በቃ አይደለም ሽሮሮ የሚሉ አይነቶች ሎዶቅያና ሰርዴስ በጣም ጌታን ልብ ያሳዘኑ ናቸው። በጎ አልተገኘባቸው አለኝ የሚሉ አሮጋንት የሆኑ በቃ አይደለም ባላቸው ነገር የሚታበዩ መንፈስ ቅዱስን የማይሰሙ ከመስመር ይወጡ እና መቅረዛቸው ጭልጭል የምትል ሊጠፋ ያለ ነገር ያላቸው አደገኛ ነገር ውስጥ የገቡ ናቸው። እነዚህ አብያተ ክርስቲያኖች አንዳንዶች እንደሚሉት በተለያየ ዘመን ላይ ያሉ አብያተ ክርስቲያናት ናቸው ይላሉ። አይ ዲስአግሪ አልስማማ። በተለያየ አብያተ ክርስቲያናት ለምሳሌ ኤፌሶን የነበረችው የሐዋርያትን ዘመን ቤተክርስቲያን ተወክላለች። ጴርጋሞን የሚቀጥ እንደዚህ ያሉ በዘመን የሚያስቀምጧቸው አሉ። እኔ ግን ሰባቱም አብያተ ክርስቲያናት በዚህ ዘመን አሉ ብዬ አምናለሁ። ምክንያቱም ነገር ግን የሚባሉ አብያተ ክርስቲያናቶች አሉ። አሁን ጥሩ ይሰራሉ፣ ነገር ግን ጌታ የሚነቅፍባቸው ነገር ያለባቸው አብያተ ክርስቲያናቶች አሉ። እንደ ጴርጋሞን አይነት እንደ ቲያጥሬን አይነቶቹ ያልተነቀፉ የማይነቀፉ አብያተ ክርስቲያናት ወይንም እያገለገሉ ያሉ ባላቸው ሪሶርስ ባላቸው ጊዜ የሚተጉ ጌታን ለማስከበር በቃ አይደለም ደፋ ቀና የሚሉ ትጉ አብያተ ክርስቲያናቶች አሉ። እንደ ሰምርኔስና እንደ ፊላዴልፊያ አይነት አብያተ ክርስቲያናት በዚህም ዘመን አሉ። በጎ ያልተገኘባቸው ጭራሽ ደግሞ በዚህ ዘመን ቋንቋ ሊናገረው ነበር ይቅር በጎ ያልተገኘባቸው ብዬ ልጨርስ። ሎዶቅያና ሰርዴስ አይነት አብያተ ክርስቲያናት በዚህ ዘመን አሉ። ውስጣቸው ትርምስምስ ያለ ውስጣቸው ብዙ ከንቱ ነገር የሞላበት ውስጣቸው ሰው የሚል ውስጣቸው ፖለቲካ አዘል የሆኑ ክርስቶስን የማደምቁ በኑፋቄ ትምህርት የተያዙ አለን ብሎ የሚታበዩ በስጋቸው የሚታበዩ በአዳራሻቸው የሚታበዩ በቃ በተለያየ ነገር አለን የሚሉ መንፈስ ቅዱስን የማይፈልጉ አብያተ ክርስቲያናቶች አሉ በብዙ መንገድ። እንደ ኤፌሶን ያሉ ደግሞ ብዙ አብያተ ክርስቲያናት አሉ በዚህ ዘመን። እንደ ኤፌሶን አይነቶቹ ጥሩ ነገር የነበራቸው በኋላ ደግሞ የሆነ ነገር ለብ ያረጋቸው፣ እንደ ጴርጋሞን ያሉ በውጊያ ውስጥ የሚያልፉ ግን የተባሉ ቲያጥር የሚባሉ በውስጣቸው ሐሰተኛ አስተማሪዎች ያሉ ኢንፈልትሬት የተደረጉ ደግሞ በመካከላቸው ራሳቸውን ልብሳቸውን አጽርተው ያሉ ራሳቸውን ጠብቀው ያሉ ምእመናን ያሉበት ቅን ሰዎች ያሉበት ደግሞ አንዳንድ አብያተ ክርስቲያናት። ስለዚህ ሚክስ ነው ልላችሁ ነው፣ ሚክስ ነው ሰባቱም አብያተ ክርስቲያናት። እሺ እና ኤፌሶን ማለት የተወደደች ከተማ ማለት ነው። የተወደደች ከተማ ማለት ነው። ይህች ከተማ አንዳንድ ስዕላዊ ነገሮችን ላሳያችሁና ኤፌሶን የተወደደች ናት፣ የተፈለገች ከተማ ማለት ነው። የተፈለገች ማለት ነው እና እቺ ከተማ በጣም እንዲሁ ዝም ብላ አይነት የፈራረሰ ሳይሆን ውስጧ ያማረ ቤተ መዛግብት የነበረባት ይሄ ሴልሰስ ይባላል ትልቁ ላይብረሪ የነበረባት የመጽሐፍ ሀገር ናት። የመጽሐፍ ሀገር ናት። በጣም የታወቁ ምሁራኖች ያሉባት ሀገር ናት እና በዚች ቤተ ክርስቲያን ያሉ ሰዎች ምናልባት የዚህ መጽሐፍት ቤት አንዱ ተጠቃሚዎች ሊሆኑ ይችላል። ይሄ ላይብረሪ ነው። በዚህ ላይብረሪ ውስጥ ብዙ መጽሐፍቶች ነበሩ። በግምት ከ14,000 በላይ መጽሐፎች ነበሯቸው ይባላል። መድብሎች ነበሯቸው፣ የተጠቅልል መጽሐፎች ነበሯቸው። ሌላውን ስዕሎች የከተማይቱን ስዕሎች ያሳያቸዋለሁ እና የከተማው የአገሩ መንፈስ ተጽዕኖ አለበት። ኃይለኛ የሆነ ጥንቆላ ያለበት ከተማ ነበረ። የፖለቲካ መዲና ናት። በተለይ የእስያ ምንድነው የሚለው የእስያ ፈርጥ ብሎ ይጠሯት ነበር። ልክ የሮም ኢምፓየር የሮም ኢምፓየር መዲና እንደነበረች በእስያ የሮማን ኢምፓየር መዲናቸው ናት፣ የፖለቲካ ሴንተራቸው ናት። ስለዚህ ብዙ ታላላቅ ሰዎች የሚኖሩባት፣ የጦር አዛዦች የሚኖሩባት የፖለቲካ መንደር ነበረች ወይ የፖለቲካ መዲና ነበረች። የሀገሩ መንፈስ ተጽዕኖ አለባት የምለው ለምንድን ነው? በውስጡ ባህልም አላት። የባህል መዲና ምናት ብዙ ካልቸራል ቲንግ በውስጡ አለባት። በኋላ ስዕሎች ያሳያችኋለሁ። ቤተ መቅደሶች አሉባት። የሃይማኖት ማዕከል ናት። ቤተ መጻሕፍት አላት እንዳልኳችሁ። ስለዚህ በጣም የደመቀች ከተማ ትመስላለች። ለምሳሌ ከዛ ውስጥ አንዱ አጎራቸው ወይንም ደግሞ የኤፌሶንን የገበያ ስፍራ ላሳያችሁ። ይሄ ልክ በሞል ስትራክቸር የተሰራ ይመስላል። ይሄ የነሱ የገበያ ስፍራቸው ነበር።
እሺ አጎራ ይባላል በግሪክኛ። ሌላ የትዕይንት አደባባይ ነበራቸው። ቢያንስ እስከ 30 ሺህ 20 ሺህ ሰው መያዝ የሚችል ትልቅ የሆነ ስቴዲየም የሚመስል አሰራር ተመልከቱት። በዛ ዘመን በሮማውያን ዘመን እንዲህ አይነት ተመልከቱ። ተራራውን ተደግፎ የሰዎች መቀመጫ ያለበት ሰፈር ትመለከታላችሁ። እና የትዕይንት አደባባይ ነበራቸው። እዚህ ላይ ምናልባት ጳውሎስ የሰበከበት ቦታ ሊሆን ይችላል። ሰዎች የሚናገሩበት ቦታ፣ ትዕይንት የሚያቀርቡበት ጊዜ፣ የዛን ጊዜ ስነ ጥበብ የረቀቀበት ጊዜ ነበረ። እና ከዚህ አንዱ የሃይማኖት ማዕከል ነበረች አልኳችሁ። ከዚያም አንዱ የአርጤምስ ወይም የዳያና መቅደስ ነበረ። የዳያና መቅደስ ይሄንን ይመስላል በዘመኑ። በስተግራ ያለውን ተመልከቱት። እና የአርጤምስ ወይም የዳያና መቅደስ በውስጡ በጣም ብዙ ኮለሞች ወይም አዕባዶች ያሉት ወደ ላይ ቢያንስ በቃ ረጅም እስከ 20 ሜትር ይመስላል ወደ ላይ ከፍታ ያለው በጣም ትልቅ ቦታ ነበራቸው። በጣም ያማረ በእብነ በረድ የተሰራ ነው። በቀኝ በኩል የምትመለከቱት የተገኘው እስካሁን አንድ ኮለም ብቻ ነው። አንድ አዕማድ ብቻ ነው የተገኘው። እና ሁለት ስም ለምን አለው? አርጤምስ እና ዳያና ለምን ይባላል ለምትሉ አርጤምስ ግሪክኛ ነው እና በኋላ ሮማውያን ተሰርቶ በተጀመረበት ዘመን ላይ ሲጀመር የአሌክሳንደር ዘግሬት ዘመን ነበረ። በኋላ ሮማውያን መጡ። ሮማን ከመጡ በኋላ ስሙን የአርጤምስን ስም ወሰዱና የራሳቸውን አምላክ ዳያናን አመጡበት። ስለዚህ ቤዚክሊ የስም ለውጥ እንጂ ደሴም የአማልክቶች መቅደስ ነበረ። እና የአርጤምሷ ዳያና ሁለት የተለያየ መልኮች አሏት። አንደኛው እቺ ሃንተር ወይንም ደግሞ አዳኝ ናት አምላካቸው፣ እና ሴት አምላክ ናት አርጤምስ የሚሏት ግሪኮቹ። በኋላ አሳያቸዋለሁ ሌላ መልኳን። ይሄኛው ደግሞ በኤፌሶን ከተማ አደባባይ ውስጥ የምትመለከቱት መንገድ ላይ የምታዩት ነው። ይሄ በስተቀኝ ያለውን የሄድሪያን እንትን ነው አሳያችኋለሁ። ተመልሼ የተመልከቱ። ይሄ በሮም ነው፣ ያኛው በራሱ በግሪክ ሀገር ያለው። ይሄ በሮም ያለ እስካሁን ድረስ ቆሞ ያለ የሄድሪያን መቅደስ እስካሁን አለ። ይሄ ተመልከቱት። በጣም በሚገርም ሁኔታ ተጠብቋል። እና በውስጡ የተለያየ አይነት የአምልኮ ቦታዎች አሉ። ይሄ አኳደክ ይባላል። አኳደክ ማለት የውሃ ድልድይ ነው። ይሄ መኪና ወይንም የተለያየ ድልድይ ሳይሆን ውሃ ከተራራው ላይ አምጥተው ወደ ከተማ የሚያስገቡበት አኳደክ ይባላል። እና ስልጣኔዋን እንድትመለከቱ ነው። እና በዛ የዶሚታን መቅደስ ነበረ። ይሄ ዶሚታን አሳዳጁ ታስታውሱ እንደሆነ በአብያተ ክርስቲያን ቅዱሳንን ያሳደደ ዮሐንስን ወደ ግዞት የላከው የሱ መቅደስ ነበረ። በዚህ ከተማ ነው ዮሐንስ እምቢ ያለውና በዘይት የተቀቀለው ተብሎ የሚነገረው። እና በዛው ከተማ የዶሚታን መቅደስ ብቻ ሳይሆን ያለው ቅድም ያሳየዋችሁ የሄድሪያን መቅደስ ነበረ። በሮም ትልቅ መቅደስ አለው፣ ግን በዚህ ደግሞ በጣም አናሳ የሆነች አንድ መቅደስ እችን የምታክል ነበረው በኤፌሶን። እና በዛ ደግሞ ቤተክርስቲያን ነበረች። ተመልከቱ፣ እስካሁን ምስሏ ተመልከቷት። የኤፌሶን ቤተክርስቲያን ምስል እስካሁን ተርፋ በዚች ቦታ ላይ ትመለከታላችሁ። ክብር ለእግዚአብሔር። ለምልክት የምትሆን ቤተክርስቲያን ነበረች። እና በኤፌሶን ላለው ቤተክርስቲያን ለዚች ቤተክርስቲያን ነው ደብዳቤ የተጻፈላት። ይሄ ደብዳቤ የተጻፈው እና ወደዛ ለዚህ ቤተክርስቲያን መልእክት አድርስልኝ ይለዋል ዮሐንስን። ማን ነው ላኪው፣ ማን ነው ተቀባዩ የሚለውን ገና ከመግቢያው ትመለከታላችሁ። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንዴት ብለህ? በቀኝ እጁ 7 ከዋክብት የያዘው ራሱ ኢየሱስ ማለት ነው። በሰባቱም የወርቅ መቅረዞች መካከል የሚሄደው አይቶ ተመልክቶ ጀጅ የሚያደርገው ስራህን አውቃለሁ፣ ድካምህን አውቃለሁ፣ ትዕግስትን አውቃለሁ እያለ የሚናገራቸው ጌታ እሱ መልእክት ይልክላቸዋል። አሁን ለእኛ በዚህ ዘመን ቢልክልን ብላችሁ አስቡ እናንተ። በጣም ጌታ ደብዳቤ ቢልክላችሁ ላላችሁበት ቤተክርስቲያን ምን ብሎ የሚጽፍ ይመስላችኋል? ምን ብሎ የሚጽፍ ይመስላችኋል? ጌታ ልጄ ሆይ አንተ በቃ የተቀባህ እኮ ያለ እውነት እንደሚነገረን ነው የሚነግራችሁ የሚመስላችሁ? እና ወገኖች ሆይ እና በኤፌሶን ሌላው አንድ የሚገኘው ነገር ምንድነው? የማርያም መታሰቢያ ቤተክርስቲያን አለ። ይሄ በዚህ በዘንቴን የሚባሉ ሰዎች አሉ። በዚህ በመካከለኛው ዘመን አካባቢ የነበሩ እነሱ አድሰውት የሰሩት የማርያም መታሰቢያ ቤተክርስቲያን በዛ አለ። ለምን የማርያም መታሰቢያ ተባለ ካላችሁ በዛ ዘመን ዮሐንስ እና ማርያም በዚህ በኤፌሶን ይኖሩ ነበር ይባላል የቤተ ክርስቲያን ታሪክ እንደሚነግረን። ስለዚህ ኤፌሶን ወደ ዋናው መልእክቷ ላይ ልምጣና የምትፈለግ የምትሻ ዲዛይር የሆነች
ቤተክርስቲያን ማለት ነው፣ የምትፈለግ ማለት ኤፌሰስ ማለት። ነገር ግን በጌታ ዓይን ስትታይ ደግሞ ባተሌ ሆነች፣ ወደ ኋላ የተንሸራተተች፣ ስትጀምር በመንፈስ ጀምራ አሁን በስጋ ያለች ፍቅር አልባ ቤተክርስቲያን ሆናለች። ስትጀምር በመንፈስ የነበረች የቀደመ ፍቅር የነበራት ስለ ድሮ ዘመን ሲያወሩ አቤት ድሮ የነበረው ፍቅር የሚሉ ብዙ ምዕመኖች ያሏት፣ የድሮዎቹ የሚናገሩት በጣም በጣም በጎ ነገር ያላት፣ አሁን ደግሞ ከምን የተነሳ እንደሆነ በማይታወቅ ሁኔታ ቤተክርስቲያኗ ልብ ብላለች እና ወይንም ደግሞ የቀደመውን ፍቅር ትታለች። ይሄ ከተማ ቀደም እንዳልኳችሁ የኤፌሶን ከተማ የሮም ታላላቅ ሹማምንት መኖሪያ ነበረች። በንግድ የበለጠገች ናት። አጎራውን አሳይቻችኋለሁ። በጣም በውበቷ የተደነቀች የእስያ ጮራ የተባለች ከተማ ናት። በሚገርማችሁ ሁኔታ በመቅደስ ውስጥ ባንኮች ነበራቸው። ባንክ ሲስተም በዛ ነበረ፣ በዳና መቅደስ ወይም በአርጤምስ መቅደስ። ቅድም እንደተመለከተው ወደ 50 ሺህ ወይም 30 ሺህ ህዝብ በላይ የሚይዝ እንደ ካምቦሎጆ የሚመስል መቀመጫ የህዝብ አደባባይ ነበረ። ብዙዎች ለአምልኮ የሚጓዙባት ሴንተር ነበረች። የሹማምንቶች መኖሪያ፣ በጣም ጸዳ ያለች ከተማ፣ ያማረች ከተማ ነበረች። በዚህ ከተማ ውስጥ ቅዱሳን ወንጌልን መስበክ ሲጀምሩ ጳውሎስ ለ3 ዓመት በዛ ቆይቶ ወንጌል ሰብኮባታል። ሐዋርያ ሥራ 18 ላይ ሄዳችሁ ማየት ትችላላችሁ። በዛ በ18-19-20 አካባቢ ላይ የሚገርም ስራ ትመለከታላችሁ። በኤፌሶን ውስጥ የጥንቆላ መጽሐፍቶች እየወጡ ሲቃጠሉ ትመለከታላችሁ። አርጤምስ እየደበዘዘች ስትመጣ፣ አንጥረኞች መቆጣት ሲጀምሩ፣ እነ ጳውሎስ በስደት ውስጥ ማለት ሲጀምሩ ትመለከታላችሁ። የመጀመሪያውን ወንጌል ይዞላት ሄደው ጳውሎስ ነበረ እና የኤፌሶን መጽሐፍ የተጻፈላት፣ የኤፌሶን መልእክት የተጻፈላት ቤተ ክርስቲያን ነበረች። ሐዋርያው ጳውሎስ በደብዳቤ ለወደ ኤፌሶን ሰዎች ብሎ ጽፎላቸዋል። እነዚህ ኢየሱስ አሁንም ደብዳቤ የሚጽፍላቸው ሰዎች የኤፌሶን ቤተ ክርስቲያን በጣም መንፈሳዊ ቤተ ክርስቲያን፣ ጠንካራ ቤተ ክርስቲያን እንደነበረች በዚሁ ከቃሉ ላይ እንመለከታለን። ጳውሎስ ለ3 ዓመት የመራት ቤተ ክርስቲያን ምን የምትመስል ይመስላችኋል? ያመጣቸው መገለጦች፣ የጻፋቸው መጽሐፎች፣ የጫነባቸው አጋንንት እያወጣላቸው እያስተማራቸው የሚተጋ አገልጋይ አፖስትል ፖል፣ ሐዋርያው ጳውሎስን የሚያክል ትልቅ ሰው ያገለገለባት ቤተ ክርስቲያን እንዴት የታደለች ቤተ ክርስቲያን ናት! ለ3 ዓመት ቁጭ ብሎ ያገለገለባት። እሱ ብቻ አይደለም። ጳውሎስ ከሄደ በኋላ አንደበተ ርቱዕ የሆነ መጽሐፍትን በመግለጥ የታወቀው እግዚአብሔር በመጽሐፍ እውቀት የባረከው አጵሎስ የሚባል ይህ ወጣት አገልጋይ፣ እሱ በዛ ከተማ ተቀምጦ ከአቂላና ከጵርስቅላ ጋር፣ እነዚህ ሁለቱ አቂላና ጵርስቅላ ስመጥር ክርስቲያኖች ናቸው። እነሱ ናቸው አጵሎስን መንገድ ያስያዙት። ብዙ ስለ ኢየሱስ እየተቃጠለ ይናገራል። ነገር ግን ያልገባው የድነት መስመር ስለነበር አስተካከሉለት። አቂላና ጵርስቅላ ባልና ሚስት ናቸው። ከሮም በስደት ይወጡ ናቸው። በዚህ ከተማ ላይ ነበር እነሱም ሲኖሩ የነበሩት። እንዲህ አይነት ቤተሰብ ያለበት ቤተ ክርስቲያን ማቹርድ፣ በጌታ ማቹርድ የሆኑ አለ አይደለም፣ ፓስተሮች ሳይሆኑ ነገር ግን በቤተ ክርስቲያኖች ማቹር የሆኑ አባላት፣ ቃሉን በትክክል የሚያውቁ፣ በትምህርት ነፋስ የማይፍገመገሙ፣ ኢምፕረስ ያደረጋቸው ሁሉ የማይሉ ነገር ግን የሚያምኑትን የሚያውቁ ስክን ያሉ አማኞች ነበሩ። አጵሎስ እየተንፈቀፈቀ ወንጌል ይሰብክላቸዋል። ከዛ ለብቻ ጠሩትና ስለ ኢየሱስ አጥምቀ የምትሰብከው ነገር በጣም ጥሩ ነው፣ ነገር ግን መዳን እንዲህ ነው ብለው የመዳንን መንገድ አሳዩት። ከፊት ይልቅ አበሩለት። ኢየሱስን የበለጠ እንዲያውቀው፣ የደህንነት ነገር እንዲገባው፣ የመንግስት ሰማይ ነገር እንዲገባው ቁጭ አድርገው አቀኑት። ክብር ለእግዚአብሔር ይሁን። እንዲህ አይነት ቤተሰቦችን በዙሪያችን እግዚአብሔር ያብዛልን። ባልና ሚስት አብረው ሲተጉ እንዴት ደስ ይላል ወገኖች ሆይ። ስለዚህ ሌላው ደግሞ አጵሎስ ብቻ አይደለም በዚህ ከተማ ይኖር የነበረ የተወደደው ጢሞቴዎስ፣ ፓስተር ጢሞቴዎስ በዛ ይኖር ነበር። ጳውሎስ አደራ ብሎት በዛ አስቀምጦት እንደሄደ ትመለከታላችሁ። ሐዋርያት በዛ ነበሩ። ዮሐንስ በተለይ ሐዋርያው ዮሐንስ በዛ ያገለግልባት ቤተ ክርስቲያን ናት። መግደላዊት ማርያም የሞተችበት ከተማ ነው ይባላል። ሰማዕቱ ፖሊካርፕ ያገለግልባት ቤተ ክርስቲያን። ሃሌሉያ!
ኃያላን ጀግኖች የነበሩባት ታላላቆች የነበሩባት ቤተክርስቲያን ከዮሐንስ በቀር ሁሉም ተሰውተው እንዳለፉ ትመለከታላችሁ። ስለዚህ በዚች ቤተክርስቲያን እግራቸው እየረገጠ ያለፉ ታላላቅ ሰዎች ነበሩ። ከጳውሎስ፣ አጵሎስ፣ ጢሞቴዎስ፣ መግደላዊት ማርያም ኢየሱስን የተመለከቱ ሰዎች ስለ ጌታ ሲናገሩ ጉድ ነው በቃ። እነዚህ ሰዎች እስቲ ተመልከቱ ስብስብ ብለው ሲጫወቱ ታስታውሳለህ? ገሊላ እያለን ታስታውሳለህ? ጌታ በቅፍርናሆም ያደረገው ታስታውሳለህ? ጌታ በቤተ ሳይዳ ያደረገው ታሪካቸው ቁጭ ብሎ በስተርጅና ሲያወሩ እንዴት እንደዚህ የሸመገሉ ስክን ያሉ አባቶች ያሉባት ቤተክርስቲያን ምን ነካት? በፍቅር የተንቆጠቆጠች ቤተክርስቲያን ነበረች ወገኖች ሆይ። ኤፌሶን እና ጌታ እየተናገራት ነው። በኤፌሶን የነበረውን ችግር ነግራቸዋለሁ። በኤፌሶን የነበረው ችግር አንደኛ የሰይጣን ውጊያ ነበረባቸው። ይሄ የሰይጣን ውጊያ አጥብቆ ይህችን ቤተክርስቲያን ሊያደክማት ይታገላታል። በየከተማው ተግዳሮቶች አሉ። የመጨረሻው ዘመን ላይ ስላለን ቤተክርስቲያን በኃይለኛ ሰልፍ ውስጥ አለች። ቅዱሳን በግለሰብ ደረጃ በኃይለኛ ሰልፍ ውስጥ አሉ። ጸሎት ዳገት እየሆነ ነው። ማንበብ ዳገት እየሆነ ነው። ወደ ቤተክርስቲያን ሰዎች ለሰርቫይቫል ነው የሚመጡት። አትሊስት በጋራ ሊጸልይ ብለው ነው የሚመጡት። በጣም ብዙ ድካሞች አሉ። ምክንያቱም ሰይጣን ቤተክርስቲያን እንዳትጸልይ መሰዊያዋን እያፈረሰ እያደከማት ይገኛል ወገኖች ሆይ። የአሕዛብ አመኞች በአሮጌ ህይወት ደግሞ ገብተው ወደ ቤተክርስቲያን ውስጥ አሮጌ ህይወታቸውን መኖር ቀጥለውበታል። ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ተነስቻለሁ ብሎ የሚኖር ክርስቲያን አሮጌውን ሰው ቀብሮ በአዲሱ ሰው ነው መመላለስ ያለበት። ግን አሮጌነት ያለበት ባህሪ ይዘው አሮጌ ልምምድ ይዘው በቤተ ክርስቲያን ውስጥ ገብተው ቤተ ክርስቲያንን ለብ አደረጓት። ከቀደመው ፍቅር እንድትወጣ አደረጋት። ከዚህ የተነሳ አንዳንድ ትምህርቶችን ፊልትሬት ማድረግ ጀመሩ። ኤፌሶን ምዕራፍ 5 ቁጥር 6 ላይ እናንተ ሄዳችሁ መመልከት ትችላላችሁ። ኃጢአት ችግር የለውም። ኃጢአት ኮራፕት ሊያደርግህ አይችልም። ዳግም ተወልደሃል። ደህንነትን ማንም አይነጥቀህም። እንዲህ አይነት አለ አይደለም ላይሰንስ የሚሰጥ አይነት ፈቃድ የሚሰጥ ኃጢአት ችግር የለውም የሚሉ ኃጢአትን ቀለል አድርገው የሚመለከቱ አንዳንድም ኃጢአትን ድካም ብለው የሚጠሩ ኃጢአትን ኃጢአት የማይሉ ማለት ነው ኢንፊልትሬት መደረግ ጀመረች። ስለዚህ ይሄ የኖስትሪዮስ ወይም ደግሞ የኖስቲሳዊነት ትምህርት እርሾ በቤተ ክርስቲያን ውስጥ ገብቶ ነበረ። ቤተ ክርስቲያኗን ከፍቅር እያወጣት ነበረ፣ ከቀደመው ፍቅር ወገኖች ሆይ። ቤተ ክርስቲያን በአረማውያን ተከባለች። የአርጤምስ አምልኮ ወይንም የዳና አምልኮ ከተማይቱን ሞልቶታል ወገኖች ሆይ። ጳውሎስ በሐዋርያት ሥራ 19 ላይ ሄዳችሁ ስትመለከቱ በኃይለኛ ስብከት ከተማይቱን አናወጣት። የጳውሎስ ስብከት ምን አመጣ? ቁጣ አመጣ፣ ነውጥ አመጣ። ሊገሏቸው ደረሱ። ሐዋርያት ሥራ ምዕራፍ 19 እናንተ ሄዳችሁ ተመልከቱ ከ25 እስከ 27 ላይ። ስለዚህ በኤፌሶን የነበረው ችግር አንዱ ይሄ ነበር። የአረማውያን ባልተለወጠ ህይወት ኢንፊልትሬት ማድረግ ወይም መግባት ወይም ደግሞ የኖስቲሲዝም ትምህርት ወይም የኖስቲሳዊነት ትምህርት እርሾ በዚች በኤፌሶን ቤተክርስቲያን ገብቶ ነበር። ስለዚህ ጌታ መልእክት ላከባት። እቺ በአንድ ወቅት መንፈሳዊ ገነት የነበረች ቤተክርስቲያን፣ በአንድ ወቅት ኃያላን አገልጋዮች ተሰብስበውባት የነበረ ከጥንቶቹ የነበረ ሰዎች የነበሩባት ኢየሱስን በስጋ የተመለከቱት አብረውት ከኢየሱስ ጋር የኖሩ እነ ዮሐንስ የነበሩባት ቤተክርስቲያን፣ እነ ማርያም የነበሩባት ቤተክርስቲያን፣ እነ መግደላዊት ማርያም የነበሩባት ቤተክርስቲያን፣ እነ ጢሞቴዎስ የነበሩባት ቤተክርስቲያን ከዓመታት በኋላ እቺ እንደ መንፈሳዊ ተመልከቱ። እነዚህ ሰዎች ተሰብስበው የሚያመጡት መገለጥ፣ የሚነጋገሩት እግዚአብሔር ቃል፣ የመንፈስ ቅዱስ መገኘት ሀለውት በመካከላቸው እንዴት ውድ እንደነበር ትመለከታላችሁ። በጣም ለዚህ ነው እንደ ገነት ናት፣ መንፈሳዊ ገነት ናት ማለት ለዚህ ነው ወገኖች ሆይ። ኤፌሶን በእግዚአብሔር ኃይል የምትራመድ ቤተክርስቲያን ነበረች። መንፈስ ቅዱስ የሚመራት ቤተክርስቲያን፣ የመንፈስ ቅዱስ መገኘት የነበረባት ቤተክርስቲያን፣ ንጹህ ትምህርት የነበረባት፣ ይሄ ዝም ብሎ ሴንሴሽናሊዝም ያልነበረባት፣ ዶክትሪኗ ጥርት ያለ የመንፈስ ቅዱስ ስጦታዎች በነጻነት የሚሰሩበት፣ በተቀደሰ እንደ ወንዝ የሚፈሱባት፣ ጸጋም የተለቀቀባት ቤተክርስቲያን ነበረች። ምን ነካት ይህች ቤተክርስቲያን? ይህችን ቤተክርስቲያን ምንድን ነው ያደከማት? የቀደመውን ፍቅር ያስጣላት ምንድን ነው?
ጌታ ዲያግኖስ እያረጋት ነው። በመቅረዙ መካከል ሲመላለስ ጌታ ተመለከታት እና በመካከሏ የገባ አንድ ካንሰር ነበረ፣ ወይንም የትምህርት ነቀርሳ ነበረ። የሐሰተኛ ሐዋርያቶች ነበሩ። ሐዋርያንን የሚሉ ራሳቸውን ሰልፍ አፖይንትድ አፖስትልስ፣ ራሳቸውን የሾሙ ሐዋርያት፣ ለራሳቸው በመጽሐፍ ቅዱስ ላይ የተሰጠ የአገልግሎት ስም ለራሳቸው እንደ ታፔላ የሚለጥፉ ሐሰተኛ ሐዋርያቶች ተነስተው ነበር። እነዚህ ሐሰተኛ ሐዋርያቶች ሲመጡ ስሜት ማደፍረስ፣ ጉባኤ መበጥበጥ ብቻ አይደለም ችግራቸው። ሌላ መንፈስ ይዘው ነው የሚመጡት። ሌላ ኢየሱስ ይዘው ነው የሚመጡት። ወገኖች ሆይ ስለ ኢየሱስ ክርስቶስ የሚናገሩት አስተምህሮቶች ሁሉ በተለይ በክርስቶሎጂ ኤሪያ ላይ በጣም ብዙ ስህተቶች ነበሩ። ቅድም እንዳልኳችሁ ኖስቲሳዊነት ነበረ። ኖስቲሳዊነት በቃ አይደለም፣ ኖሲስ በኖሌጅ ማለት ነው፣ በእውቀት ወደ እግዚአብሔር መንግስት የመድረስ ነገር። ወገኖች ሆይ የአይሁድ የግርዛት አስተማሪዎች ጁዳይዘርስ ነበሩ፣ ኖስቲክስ ነበሩ እና ሐሰተኛ ሐዋርያቶች ነበሩ። በመካከሏ ብቻ ሰይጣን እየደበደባት ነው ያለው። ሐሰተኛ ነቢያቶች በገቡ ቁጥር ይዘውት የሚመጡት ለየት ያለ መንፈስ ነው። ዝም ብሎ ትምህርት አይደለም። ከትምህርታቸው ጀርባ የእባብ መርዝ አለ፣ ክርስቶስን የሚያደበዝዝ መንፈሳዊ ጸጋን የሚያጎድል ነገር አለ። አንዳንዶች የሚነቁት ከብዙ ዓመት በኋላ ነው። ምን ነክቶን ነው ያኔ ይላሉ። ያኔ ምን ነክቶን ነው ወደዚህ ነገር የገባ ነው ይላሉ። ጸጸት ውስጥ ይገባሉ። እግዚአብሔር ይባርከው። ባለፈው ወንድማችን ማነው የሃሎት ቤተክርስቲያን ፓስተር ዘነበ በጣም የሚገርም ኢንተርቪው ሲያደርግ አየሁት። በጣም ኦነስት የሆነ እግዚአብሔር ይባርከው፣ በጣም መንፈስ የሚወደው ወንድም ነው እና ይህን የምለው ለምንድን ነው በዛ ኢንተርቪው ካየሁት የተነሳ ነው። እና ከሚናገረው ነገር ስህተት አይደለም የምንሰራው አለ። ስህተት ሆነን ነበር አለ። በጣም ገረመኝ። ያላረግነው ነገር የለም፣ ደከመን፣ በኃጢአት ደከመን፣ ክርስቲያን ሁሉ ተፈቅዶልናል አይነት የሐሰት ትምህርቶች ኢንፊልትሬት አድርገው እነዛ በመንፈስ ይቃጠሉ የነበሩ ወጣቶችን እንዴት ፖይዝን እንደገባባቸው የሐሰት ሐዋርያት፣ የሐሰት አስተምህሮቶች ለጌታ ያላቸውን ፍቅር ያደበዝዙባቸዋል። ስሜታችሁን ያራግቡታል። ከዘላለም ሕይወት ጉዳይ ላይ ዞር ያደርጉባቸዋል። አዚም ማን ያደረገባቸው? የገላትያን ሰዎች ጳውሎስ የሚላቸው ምን ነካችሁ? እነዛ ጌታን ተወዱ የነበራችሁ ሰዎች እንዲህ ለብ ያላችሁ ያደረጋችሁ ምንድን ነው? ፊታችሁ ላይ ኢየሱስ ተስሎ ነበር። አሁን ለእውነት እንዳትታዘዙ ማን ነው አዚም ያደረገባችሁ? የምን ጣዖት ነው ላችሁ ላይ ያለ? የምን ድንዛዜ መጣባችሁ? እያለ ሲመክራቸው ትመለከታላችሁ። ኤፌሶን ቤተክርስቲያን በመንፈስ የነደደች ቤተክርስቲያን፣ ኃያላን የነበሩባት የሐዋርያት ቤተክርስቲያን፣ በመንፈስ ቅዱስ የተቀጣጠለች መንፈሳዊ ገነት የነበረች ቤተክርስቲያን ምን ነካት ብላችሁ ብትጠይቁ በመካከሏ ሐሰተኛ አስተማሪዎች ገቡባት። ወገኖች እረኞች ልትነቁ ይገባል። በዚህ ዘመን ላይ መንፈስ ቅዱስ እንዳይሰራ ከሚከለክለው አደገኛ ነገር አንዱ የሐሰት ትምህርት ነው፣ ወይንም ደግሞ የሐሰት ልምምዶች ናቸው። መንፈስ ቅዱስ ንጹህ ነው። መንፈስ ቅዱስ ቅዱስ ነው። ካውንተርፊት የሆኑ መናፍስቶች ወጥተዋል። መሳይ መናፍስቶች ወጥተዋል። ከእግዚአብሔር ያልሆኑ መናፍስቶች ወጥተዋል። ወገኖች ሆይ ከእውነት መስመር የሚያወጧችሁ፣ ከብርሃን ውስጥ የሚያወጧችሁ በቃ መሰል ነገር ካውንተርፊት የሆነ ነገር ያመጡላችኋል። ጌታ ኢየሱስ ክርስቶስ ይሄንን ያለው። ስለዚህ ከአማኞች ከሚወጡበት ከዚህ የግሪካዊ ህይወት ሄሌናይዜሽን የሚሉት ነገር አለ። ይሄ ግሪካዊነት፣ ይሄ ከዚህ ከግሪካዊነት የሚወጡበት ኃይለኛ ገድል ነበራቸው። ሞደርኒዝም፣ የተለያየ ኢዝሞች፣ የተለያየ አይነት ፍልስፍናዎች ቤተ ክርስቲያንን እንደ ቦምባርድ እየደበደቧት ነው ያሉት። በዚህ ዘመንም ላይ በውስጥ ያሉ ቤተ ክርስቲያንን በቃ ለማደንዘዝ የሚደበድቡ ሐሰተኛ አስተማሪዎች በዝተውብናል። ኢየሱስ አይመጣም ይሉናል። የተባረከውን ተስፋ ሊወስዱብን፣ የዘላለምን ሕይወት ተጠንቅቀን እንዳንይዘው በቃ ምንም አይደለም ኃጢአት ብትሰራም የሚል አባባይ ትምህርቶች ወደ ቤተ ክርስቲያን እየገቡ ነው። ተግሳጽን የማይፈልጉ ምክርን የማይፈልጉ ትውልዶች እንዲነሱ፣ መልእክታችንን እንድንገለብጠው በተለያየ ነገር አፍ የሚዘጋ ነገር በላያችን ላይ እያመጡ ይገኛሉ።
አማኞች ከግሪካዊነት ዓለማዊ ከሚሸት ሕይወት እስካልወጡ ድረስ ደግሞ የመንፈስ ቅዱስን እሳት መለማመዳችሁ ነው። ትልቅ ድንዛዜ ይሆናል። ፍቅር ይጠፋል። ወገኖች ሆይ ጌታ ከተናገራቸው አንዱ መከራን አውቃለሁ ብቻ አይደለም ያላቸው፣ ትዕግስትህንም አውቃለሁ። ትዕግስትን አውቃለሁ ምን ማለት ነው? በመጽናት የተጋፈጥከውን አውቃለሁ። ይሄ የግሪክኛ አንድ ቃል አለ ሁፖሞኖ ይባላል። ሁፖሞኖ ማለት መቻል ማለት ነው። እንደ አህያ መቻል፣ እንደ አህያ መሸከም፣ ከተሸከምነው ጫና ስር በታማኝነት ጸንተን መቆም ማለት ነው። እግዚአብሔር ስም የተባረከ። ሁፖሞኖ ማለት ይሄ ነው። ሁፖሞኖ ብዙ ጭነት ላይ ተሸክማል አውቃለሁ። ብዙ ተግዳሮት አለብህ አውቃለሁ። አስቸጋሪ ባል ይዘሽ አስቸጋሪ ትዳር ውስጥ እየኖርክ አስቸጋሪ ኢኮኖሚ ውስጥ ሆነ አስቸጋሪ አገር ውስጥ እየሆንክ መከራን ተቋቁመ የምትኖረው ኑሮ አውቃለሁ። ትዕግስትህን አውቃለሁ። ማይቻለውን እየቻልክ ነው። ሁፖሞኖ ጌታ የሚያስችል አምላክ ነው። ክብር ለእግዚአብሔር ይሁን። ትዕግስትህን አውቃለሁ። ከተሸከምከው ጫና ስር በታማኝነት ጸንተሃል ማለት ነው። ትዕግስትን አውቃለሁ ብቻ አይደለም፣ ክፉዎችን ልትታገስ እንዳትችል አውቃለሁ። እንደዚህ ክፉዎች መጽሐፍ ቅዱስ ምን ይላል? ከክፉ ሰዎች እንድንድን ጸልዩልን ይላል መጽሐፍ ቅዱስ። ክፉ ሰዎች አሉ ወገኖቼ ሆይ፣ ክፉ ሰዎች አሉ። እነዚህ ክፉ ሰዎች ምን ማለት ነው? ለልጃችሁ ከረሜላ ከመስጠት ይልቅ ለልጃችሁ ከረሜላ የሚመስል መርዝ የሚሰጥባችሁ ሰው ክፉ ሰው ነው፣ ገዳይ ሰው ነው። እዚህ ሀገር ሃሎዊን የሚባል ኦክቶበር 31 አካባቢ የሚውል አንድ በዓል በለው አላውቅም ባህል አላቸው። የመጣበት አመጣጥ ብዙ ታሪክ አለው እና ውስጡ ብዙ ሰይጣናዊ ነገርም አለው እና እዚህ በሃሎዊን በዓላቸው ላይ ከረሜላ ልጆች ከቤት ቤት እየዞሩ በትልቅ እየታፈሰ ነው ከረሜላ የሚሰጣቸውና በቃ እነሱ በትልቅ ስልቻ እየዞሩ ከቤት ቤት እየሄዱ ጎረቤት አካባቢ ላይ ትሪክ ኦር ትሪት ይላሉ እና ስጠኝ ያለዛ አስፈራራለሁ አይነት ነው እና ለልጆች ከረሜላ እየዛቁ ይሰጧቸዋል በየቤቱ ሰው ማለት ነው። እና አንድ ሰው በአንድ ዘመን ላይ በአንድ ጊዜ ላይ መርዝ ለልጆች ይሰጥ ነበር እና ልጆችን ፖይዘን አድርጎ እንደተያዘ በዜና ላይ ወጥቶ አስታውሳለሁ። እንዲህ አይነት ሰው ክፉ ሰው ነው፣ ኢኖሰንቶችን የሚገድል። በእግዚአብሔርም ቤት እንዲህ አይነት ትምህርቶች የኖስቲክስ ትምህርት በዛ ዘመን የክፎች ትምህርት ነበር። የኒቆላውያን ትምህርት የክፎች ነበር። ሐዋርያንን ባዮቹ የሚያስተምሩት አስተምሮ የክፎች ራሱ እነዚህ ክፎች የተባሉ ሰዎች አሉ። ከዘላለም ሕይወት የሚያጎሏችሁ፣ ከጥሪያቸው የሚያጎሏችሁ፣ ከመንፈሳዊ እርምጃችሁ ከእድገታችሁ የሚቀጯችሁ፣ ከእውነት መንገድ የሚመልሷችሁ፣ ክርስቶስን ወደ መምሰል እንዳታድጉ ከመንገድ የሚያስቷችሁ ሰዎች አሉ። ክፎችን ልትታገስ እንዳትችል አውቃለሁ። እንዴት አይነት ቤተ ክርስቲያን ናት! ክፎችን አልታገሰችም። ኖስቲክስን አይታገሱም። ዞር በል ነው የሚሉት። ኒቆላውያንን ዞር በል ይሏቸዋል። ሐዋርያንን የሚሉት ዞር በል ይሏቸዋል። ምክንያቱም አስመሳዮች፣ ውሸታሞች ስለሆኑ እግዚአብሔር ሳይልካቸው ስለሆኑ። ስለዚህ ይሄ የመሪ ኃላፊነትም ነው። ብትመለከቱት ይህች ቤተ ክርስቲያን አንድ ያላት ኳሊቲ እሰይ አሹ ያላት ጌታ ምን ነው? ክፎችን ልትታገስ አትችልም። አውቃለሁ። ጥሩ ነገር ነው። ኢሪቴት የሚያደርጉ ናቸው። ዲሰርንመንት ይጠይቃል፣ እውቀት ይጠይቃል። ሐዋርያው ዮሐንስ ባለበት እነ ዲዮጥራጢስ ሲያስቸግሩ ዲዮጥራጢስ ሐዋርያትን የሚያሳድድ እውነተኞችን የሚጋፋ ነው። ዲሜጥሪዮስ ግን እውነት ትመሰክርላለች። ሶስተኛ ዮሐንስን ተመልከቱ። ዮሐንስ በሕይወት እያለ የመጀመሪያው ሐዋርያ ሳይሞት ኦልሬዲ የሐሰት ትምህርቶች መግባት ጀምሯል። አመፃዎች በቤተ ክርስቲያን ውስጥ ኢንፈልትሬት ማድረግ ጀምሯል። ኖስቲሳውያን፣ ኒቆላውያን፣ ሐዋርያንን ባዮች በየቦታው ብድግ ማለት ጀምረዋል። የሐሰት ትምህርቶች ማበብ ጀምረዋል። ዋናዎቹ ሐዋርያቶች እየሞቱ ቁጥራቸው እያነሰ ሲመጣ ካውንተርፊት የሆኑት ከስር መገባት ጀምረዋል። በኋላ ከጥንት ዘመን በኋላ ከ300 ዓመት በኋላ ደግሞ እንደነ አሪዮስ አይነት ሰዎች ሲነሱ ትመለከታላችሁ። ወገኖች ሆይ ምን ልላችሁ እንደፈለኩ ላሳያችሁ ነው።
ጌታ እነዚህን ሰዎች ልትታገሳቸው እንዳትችል አውቃለሁ። ቅድም ያልኳል ሁፖሞን መሸከም በቃ ኖ ዌይ እንዳልክ አውቃለሁ። ስለዚህ የሐሰት ትምህርትን ከቤተ ክርስቲያን መመንጠር ያስፈልጋል። አሜን፣ ትክክል። አያችሁ፣ እንክርዳድ በሰብል መካከል ተመሳስሎ ይኖራል። ለብቻው አይኖርም። እንክርዳድ የሚበቅለው ከሰብል ጋር ነው። ከኦሪጂናል ከሆነው ኦርጋኒክ ከሆነው ነገር ላይ ከትክክለኛው ዘር ጋር ተጠግቶ ነው የሚበቅለው። ለምን ሌላ ቦታ ሄዱ? ለምን በሌላ ስም አይሰሩ? ምክንያቱም በሌላ ቦታ ላይ አይፈለጉ፣ ያለ ኦሪጂናሉ አይፈለጉም። ኦሪጂናሉ መስለው ከኦሪጂናሉ ተጠግተው ከዛ ተመሳስለው በመኖር ነው እውቅና የሚያገኙት። ስለዚህ እንክርዳድ በሰብል መካከል ተመሳስሎ እንደሚኖር ልታውቁ ያስፈልጋል። እንክርዳድ ለብቻው እዛ ሰፈር ያለ አይደለም። እንክርዳድ ከእውነተኛው ጋር አብሮ ጥቅጥቅ የሚሄድ ነው። መሀል ላይ የሚበቅል ነው እና ጌታ ኢየሱስን አንዴ ጠየቁ፣ ከየት መጡ? ሰሞኑን ይሄ ቃል አንድ ወንድሜ ስለ ፍራስትሬት አድርጎ ስለነገረኝ ነው። እኔ የምለው አለ አሁን የሚሆነውን ነገር በአንዳንድ ዜናዎች ተመልክቶ ያየውን ነገር ማለት ክርስቲያን የቸርች ጉዳይን ተመልክቶ የሚነግረኝ እና መንጋ የሌላቸው ፓስተሮች በዙ። መንጋ የሌላቸውና ፓስተሮች ናቸው። ግን መንጋ የሌለው ፓስተር እንዴት ይኖራል የሚል ነገር ላይ መጥቶ ነው እና እንዴት ብዙ ጥያቄዎች ነበሩት እና መጨረሻ ምን አለ? ይገርማል፣ ይህ የሚያደክም ነገር እኮ ነው አለና ጌታ ያለው ትዝ አለው፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ፣ ተዋቸው። መልካቸው የሚለይበት ዘመን ይመጣል። ሪል ማንነታቸው የሚገለጥበት ዘመን ይመጣል። ይሄኛው ሰብል ያድጋል፣ ፍሬ ያፈራል። እውነተኛ ስንዴ፣ እውነተኛ ሰብል እውነተኛ መልኩን ይዞ ይመጣል። እንክርዳዱ ግን እንክርዳድነቱ እየተገለጠ ይመጣል። ስለዚህ ተዋቸው እስከ መከር ጊዜ አለ። ማቴዎስ 13 ላይ ያለላቸው ቁጥር 37 እና 39 አካባቢ ነው። ልክ እንደ ተኩላና በግ በቃ ለተኩላም ለምድ ለብሶ ወደ በግ የሚመጣው እና እንደ ተኩላ ነኝ እያለ አይመጣም፣ በግ ነኝ እያለ ነው የሚመጣው። ቋንቋውን እንደ በግ ለማድረግ እየሞከረ ነው። አካሄዱን እንደ በግ በበጎች መካከል ነው የሚለው መጽሐፍ ቅዱስ ተመሳስሎ ነው የሚገባው። ስለዚህ የሐሰት ትምህርት ከቤተ ክርስቲያን ሊመነጠር ይገባል። የሐሰተኞች መምህራን ዓላማቸው ምንድን ነው ብላችሁ ብትጠይቁ መጀመሪያ ለራሳቸውን የሚመቻቸው መፈለግ ነው። የእንጀራ ጉዳይ ነው፣ የሆድ ጉዳይ ነው። ሊሞቱለት የተጠሩለት የጥሪ ድምፅ ያላቸው አይደሉም። ሄድና አገልግለኝ ብሎ እግዚአብሔር የላካቸው ሰዎች አይደሉም። ለራሳቸው የሚመቻቸው ሆዳቸውን ለመሙላት ሀብት ለማካበት የሚፈልጉ ሰዎች ወይ በመንጋው ላይ ለመሰልጠን የሚፈልጉ አንቱታን የሚፈልጉ ሊሆኑ ይችላሉ ወገኖች። ስለዚህ የሐሰተኛ መምህራን ዓላማ ለራሳቸው የሚመቻቸው መርጠው ይሰብካሉ። እነዚህ ማን ፕሊስስ ሰውን ለማስደሰት የሚፈልጉ የክርስቶስን አካል መከፋፈል፣ አካሉን መቆራረስ፣ ስፕሊት ማድረግ፣ ቸርችን በቃ የተጠናከረች ቤተክርስቲያን ስፕሊት ማድረግ፣ ጠንክራ የምትሄደውን ማድከም ዳትስ ተልኳቸው ነው። ከዛስ በኋላ እነሱ ደምቀው መውጣት ነው የሚፈልጉት። ይሄ የፖለቲከኛ ማይንድ ያው ሰዎችን ኮንቪንስ ማድረግ ይቻላል። እዛም መሰብሰብ ይቻላል። እዛም ጋር ሰብስበህ ቤተክርስቲያን ይሄ እንደ አሜባ እየተቆረጠ ነው እንትን የሚበዛው እና የሆነ ነገር ሲደርስ ቁርጥ ይልና ደግሞ እዛ ይበዛል። ቁርጥ እያለ እየተበጣጠሰ ማለት ነው። እና እንደዚህ ቤተክርስቲያንን እንደ አሜባ የሚከፋፍሉ ለሆዳቸው ሲሉ የበረታች ቤተክርስቲያንን ማየት አይፈልጉም። ማድከም ተልኳቸው፣ ማድከም፣ መቦደስ ይሉታል። የሌባ ቋንቋ ነው መቦደስ። እና ይሄ በቃ ምን ያደርገዋል ካላችሁ በቃ ይሄ ክርስቶስን አካል እየከፈሉ ነው። መንፈስ ቅዱስ ይመረራል። የሚያሳዝነው ይሄ ነው። ተደባድበው ከቤተ ክርስቲያን ይወጣሉ። ከተደባደቡ በኋላ ንስሐም አልገቡም፣ እርቅም የለም፣ ምንም የለም። ቤተ ክርስቲያናቸው ላይ መገለባበጡ፣ ጩኸቱ፣ ከበሮ ጩኸቱ ልክ የእብድ ቤት ይመስላል። መንፈስ ቅዱስ አይደለም። መንፈስ ቅዱስ አይደለም። መንፈስ ቅዱስ ታረቅ ይላል። መንፈስ ቅዱስ ተስማማ ይላል ወገኖች ሆይ። ስለዚህ ኢየሱስ በውበቱ እንዳይሰበክ የክርስቶስን ውበት የሚያደበዝዝ
የክርስቶስ እንዳይሰበክ የክርስቶስ ውበት እንዲጥላላ ማድረግ፣ ውቡ ኢየሱስ መልኩ እንዳይገለጥ ከሚያደርጉት ተልኳቸው አንዱ ይሄ ነው። ክርስቶስ እንዲሸፈን ማድረግ፣ እነሱ በክርስቶስ ፈንታ ደምቀው መውጣት፣ የነሱ ፎቶ አንደኛ፣ የነሱ ስም አንደኛ፣ የነሱ ዝና አንደኛ። ሐሰት ትምህርት አንዱ ስራው ይሄ ነው። ኢየሱስን ውበት ማደብዘዝ፣ የወንጌል መስፋፋትን ማደናቀፍ፣ የተጀመረን የሚሽን ስራዎች ማበላሸት፣ ብዙዎች እንዳይድኑ ብዙዎች ወንጌል እንዳይሰበክላቸው መንገድን መዘጋጋት፣ ማበላሸት፣ የኢየሱስን ውበት ማጠልሸት ይሄ ነው። ስለዚህ አቅላችሁ እንዳታዩ የስህተት ትምህርቶች የሐሰት መምህራኖችን አቅላችሁ ኮምፕሮማይዝ አድርጋችሁ አንዳንድ አገልጋዮች በየመድረኮቻችን በየቤታችን ጳውሎስ ከነዚህ ጋር ምግብም አብራችሁ አትብሏል። ፍቅር 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 እያለን እውነተኛ ፍቅር ከእውነተኞቹ ጋር የሚሳሳቱ ሊኖሩ ይችላሉ። የተሳሳተና ሐሰት ውስጥ የገባ ይለያያል። እኔ ጋር ናችሁ። የተሳሳተ ሰው ይመለሳል፣ ጌታ ያቀናዋል። ሐሰተኛ ከሆነ ግን ትምህርቱ ከክርስቶስ ይወጣ ነው፣ ከቃሉ ጋር ተቃራኒ ነው፣ ከቃሉ የሚጣረስ ነው። ወገኖች ሆይ እሺ፣ ትንሽ ጠንከር ያለ ነገር እንደተናገርኩ አውቃለሁኝ፣ ግን እርግጠኛ ነኝ እየሰማችሁኝ ነኝ ብዬ አስባለሁ። ምክንያቱም አሜናችሁ ጠፋና ምን ነው ጸጥ አላችሁ ማለት ነው። ለነገሩ አሜናችሁ አይሰማም በዚህ በሚዲያ ላይ ኢትስ ኦኬ። እና የሐሰት ትምህርት ከቤተ ክርስቲያን ሊመነጠር የሚገባው ጉዳይ ነው። በአስተምህሮ መመንጠር አለበት። በእውነተኛ ትምህርት በጽድቅ ቃል ሊመነጠር ይገባል። ስለ ሰዎቹ አይደለም ነው፣ ስለ ትምህርቱ ነው። ትምህርቱን ኤክስፖዝ ስናደርግ አስተማሪዎቹ አብረው ኤክስፖዝ ይሆናሉ። አስተማሪዎቹ ወይ ይመለሳሉ ወይ ይስተካከላሉ ወይ ንስሐ ይገባሉ። ወገኖች ሆይ ስለዚህ አማላይ የሆነ ትምህርቶች አሉ እና ዝም ብለ አቅላችሁ እንዳታዩት። ኢየሱስን ያደበዝዝባችኋል። ቀስ ብሎ ጸሎታችሁን ይነጥቃችኋል። አንዳንድ ፌዘኛ ጓደኛ ታውቃላችሁ፣ ከጸሎት የሚያርቃችሁ ዝም ብሎ ቧልት ብቻ፣ ጨዋታ ብቻ፣ ፌዝ ብቻ። ሳታውቁት ጸሎት ከውስጣችሁ ይጠፋል። አምልኮ አገልግሎትን ያቀልባችኋል። የምትወዱትን ፓስተራችሁን ማቃለል ትጀምራላችሁ፣ መናቅ ትጀምራላችሁ። ምክንያቱም ንቀት እያስተማራችሁ ነው፣ ፌዝ እያስተማራችሁ ነው። አያችሁ። ስለዚህ ሐሰተኛ ትምህርት እንዳይስፋፋ መንጋውን መጠበቅ የቤተ ክርስቲያን መሪዎች ኃላፊነት ነው። ምዕመናን ደግሞ ፓስተሮች ይጠብቁኛል ብለው ብቻ መጠበቅ የለባቸው። እግዚአብሔር ቃልን ማንበብ አለባቸው። በቃሉ ዕውቀት ማደግ አለባቸው። ተኩላ አደገኛ ነው። በጣም ሰላማዊ ነው የሚመስለው። እዚህ ጋር አንድ ስዕል አለችኝ። ተኩላዎችን ብላቴና ኢኖሰንት ልጅ እንዴት እንደሚያወራት ተመልከቱ። ቢኬርፉል። አንዴ ውስጣቸው የሐሰት ትምህርት አንዴ መርዙ የእባብ መርዝ ከነደፋችሁ እንደሚገድል የሐሰት ትምህርት ጸሎታችሁን ይገላል፣ አምልኳችሁን ይገላል፣ ቅድስናችሁን ይገላል። ወገኖች ሆይ በአንድ ዘመን ላይ የነበሩ ሰዎች በዚህ በሐሰት ትምህርት ተነድፈው በቃ አይደለም ሳያውቁት አንዳንዶቹ ያለ እድሜያቸው አነሰሰሪ የሆነ ነገር ውስጥ ገቡ። ህይወታቸው ተበላሽቶ ቀረ፣ ጤናቸው ተበላሸ፣ ከጋብቻ ውጪ መውለድ ጀመሩ። ብዙ ብልሽት ህይወታቸው ውስጥ ገባ። በቃ የሚማሩት ትምህርት ክርስቶስን ወደ መምሰል ሳይሆን ወደዚህ ወደ ዓለማዊነት የሚወስድ ወደ ከንቱ ነገር የሚመራ ትምህርት እየሆነ መጣ። ወገኖች ቢኬርፉል። ወጣቶች ጌታን የሚወድ ሰው ትወዳላችሁ፣ በመንፈስ የተቃጠለ መሪን መከተል ትወዳላችሁ። ግን ኢየሱስን ተከተሉት፣ ቃሉን እወቁ፣ እንዳትሳሳቱ። ወገኖች ሆይ እግዚአብሔር እናመሰግናለን። እሺ፣ ስለዚህ የቤተ ክርስቲያን መሪዎች ኃላፊነት አለባቸው እያልኳችሁ ነው። እና ኢየሱስ ምንድነው እዚች ቤተ ክርስቲያን ችግር በዋናነት የሚናገረው? በዋናነት የሚነግራት ነገር የመጀመሪያ ፍቅርህን ትተሃል፣ እንቅፋት ገጥሞሃል። ለጌታ ያለትን ፍቅር ትታለች እቺ ቤተ ክርስቲያን። ጌታን ትወደው ነበር፣ ያለ ጌታ መሆን አትችልም ነበር። ከጌታ ጋር ሳትነጋገር፣ ከጌታ ጋር ሳትውል፣ የጌታ ሐሳብ ሳይገዛት፣ የጌታን ፈቃድ ሳታደርግ መዋል ማደር የማትችል ቤተ ክርስቲያን ለጌታ ያላትን ፍቅር መተው ጀመረች። ያ ብቻ አይደለም፣ እርስ በርስ ያላቸውን የጽድቅ ፍቅር፣ የቅዱሳን ፍቅር መተው ጀመሩ። ፍቅሩ ወደ ላይም ወደ ጎንም ስለሆነ ከላይ ያለው ፍቅር ሲደበዘዝ እርስ በርስ ፍቅርን መጥፋት ጀመረ።
ለዚህ ለጌታ ያላትን ፍቅር መተዋ የኤፌሶንን ቤተክርስቲያን ያስወቅሳት ጀመር። ፍቅር እየጠፋ መጣ። አገልግሎት በፍቅር ነበረ። ወገኖች ሆይ ይህን ስል በጣም በኮምፕሌን መንፈስ አይደለም የምነግራቸው፣ ወይንም ደግሞ መሆን የለበትም እያልኩኝ አይደለም። እኔ በማቀበት ዘመን ላይ ለቤተ ክርስቲያን የሙዚቃ ተጫዋች ገንዘብ ተከፍሎ ፈረንጅ ሀገር ከመጣው ነው ያወቅኩት እንጂ ድሮ በእኛ በነበርንበት ጊዜ ላይ አልነበረም። ለሙዚቀኞች ገንዘብ አይከፈል ማለት አይደለም። ነገር ግን ደሞዝ ዲማንድ እስከማድረግ ናና አገልግለን ሙዚቀኛ ከተባለ ስንት ትከፍሉኛላችሁ ማለት በጣም ያሳፍራል። ቀስ ብሎ ሰባኪም ሊጠይቅ ይችላል። ሰባኪም ሊጠይቅ ነው ማለት ነው። በፈረንጆቹ ካለ በነገራችን ላይ ከመምጣት ስትጋብዟቸው ሴክሬት የሚከፈል ነገር አለ። የምትስማሙት የምትፈራረሙት ነገር አለ። ፈረንጆቹ ጋር እንደ ትልቆቹ ሰባኪዎች ጋር በገንዘብ ተከፍሏቸው ነው የሚሰብኩት። ዲል ያደርጋሉ፣ ቢዝነስ ሚቲንግ ያደርጋሉ። ሴክሬታሪዎቻቸው ተገናኝተው ይደዋወሉና ስምምነቱን ይፈራረማሉ። ይሄን ያህል የተሰበሰበ ሰው ካለ ይሄን ያህል ይሰጣል፣ በዚህ ፐርሰንቴጅ እንደዚህ ባለው ታክስ ምናምን በሚነጋገሩት ነገር አለ። ቢዝነስ ነገር አድርገውታል። ያ የቅንነቱ መንፈስ የት ሄደ? ለአገልግሎት ተነስቶ ከአዲስ አበባ ሸሸመኔ በካቻማሌ ተሳፍሮ በጭነት መኪና በከብት መኪና ተሳፍሮ የሄደ አገልጋይ ዛሬ ከአዲስ አበባ መውጣት አቅቶት በቃ እዛችሁ ሲር መጠመጥ፣ ሆቴል ከሌለ በአውሮፕላን ካልጠራችሁኝ እንደዚህ ካላረጋችሁ፣ ይህ ቀደመው ፍቅር ሲጠፋ ሰዎች ወደዚህ ስጋዊነት ነገር ውስጥ ይመጣሉ። ለጌታ ያላቸውን ፍቅር ሰዎች ሲተው ከተማ ገጠር አይሄዱም፣ ድሆች ጋር አይሄዱም፣ ከድሆች ጋር አይውሉም። ጸዳ ያለ ቦታ ላይ ብቻ ነው መሆን የሚፈልጉት። ስለዚህ ይሄ አንዱ ለጌታ ያለን ፍቅር ሲጠፋ፣ ከጸሎት አደባባዮች መጥፋት፣ ከአምልኮ አደባባዮች መጥፋት፣ ሲመቸን ቤተክርስቲያን መሄድ፣ አገልግሎትን መተው፣ ለጌታ ያለንን ፍቅር ስንተው እየደከምን ነው። አንፕላግድ ሆነናል። ትኩስነታችን እየጠፋ ነው ቀስ እያለ። ስለዚህ የዛ ውጤት ምን ያመጣል? እርስ በርስ ያለውን የጻድቃን ወይንም የቅዱሳንን ፍቅር ያደበዝዘዋል። ስለዚህ በቤተ ክርስቲያኑ ሰውን ሳይተዋወቅ 10 ዓመት 50 ማይሞላ ሰው 100 ማይሞላ ሰው ስማቸውን የማይተዋወቁ ጉባኤ እያፈራን መጥተናል። ወገኖች የቀደመውን ፍቅር ትተሃል ነው ጌታ። የመጀመሪያ ፍቅር የሚለው ተመልከቱ፣ የግሪክኛ ቃል ፕሮቴን አጋፔ ማለት ነው። ፕሮቴን አጋፔ ማለት ነው በቅደም ተከተል አንደኛ ሳይሆን በክብር አንደኛ የሆነ ማለት ነው። የላቀ ማለት ነው። ከሁሉ አንደኛ የሆነ ማለት ነው። ስለዚህ ፕሮቴን አጋፔ እሱን የከበረውን ፍቅርን ትተሃል። ከሁሉ ከፍ ያለውን ፍቅር ትተሃል። ከሁሉ የሚበልጠው ፍቅር ነው የተባለውን እሱን ትተዋል። ሰው እኮ ፍቅር ትቶ ሊያገለግል ይችላል። ፍቅር ትቶ ሊዘምር ይችላል። ፍቅር ትቶ ሊሰብክ ይችላል። ወገኖች ሆይ እንደ ፕሮፌሽን ሊሆን ይችላል፣ እንደ ስራ ሊሆን ይችላል። ስሜት አልባ የሆነ ማለት ነው ወገኖች ሆይ። ስለዚህ መጽሐፍ የሚለን ከሕግ ፊተኛይቱ የቱ ናት ብሎ ሲጠይቅ በፍጹም ልብ በፍጹም ሐሳብ አይደለም አምላክን እግዚአብሔርን ውደድ የምትል ናት ብሎ ጌታ ሲናገር ታስታውሳላችሁ ወገኖች ሆይ። ስለዚህ ፍቅርን የሚያስጠላውን የጠላትን አሰራር ጌታ ሲገልጠው ታያላችሁ። ወይንም በበጎ አድራጎት ስራ ላይ መንጠልጠል፣ ይሄ መንፈሳዊነት አይደለም። ድሆችን መርዳት፣ ድሆችን ብረዳ፣ ሰውነቴን ለእሳት መቃጠል አሳልፌ ብሰጥ፣ ፍቅር ግን ከሌለኝ ከንቱ ነኝ፣ ምንም አይጠቅመኝም። ልሳን ብናገር፣ ትንቢት ብናገር፣ መገለጥ ባመጣ፣ ፈውስ ባመጣ ምንም አይጠቅመኝም፣ ከንቱ ነው። ፍቅር ከዶክትሪን ይበልጣል። በዶክትሪን አክርሮ እርስ በርስ መናቆር ፍቅርን ወደ መርሳት ያመጣል። አንዳንድ ጊዜ ሰዎች በትንሹ ነገር ላይ ኤግዛጀሬት በማድረግ በመለጠጥ በዶክትሪን ሲናቆሩ ማየት ያሳዝናል። ከወዴት እንደወደቅ አስብ የሚናገረው ስለ መንፈሳዊ ከፍታ ነው። ከምን አይነት ከፍታ ላይ እንደተፈጠፈጥክ አታውቅም። ከወዴት እንደወደቅ ማለት ከዚህ ወደዚህ እንዴት እንደወረድክ ወድቀሃል፣ ወርደሃል። ስለዚህ ፍቅር ከመንፈሳዊ ከፍታዎች ሁሉ ትልቁ ተራራ ነው። ፍቅር ትልቁ መንፈሳዊ ኤቨረስት ነው። ትልቁ ተራራ ነው። ከፍቅር ተራራ ላይ ተፈጥፍተሃል፣ ፍቅርን ትተሃል።
ከዚህ የተነሳ ከወዴት እንደወደቅ አስብ። ጌታን ማትወድ ከሆነ ለምንድን ነው ዋጋ የምትከፍለው? ለምንድን ነው የምትታሰረው? ለምንድን ነው አነሰሰሪ ዘመንን ጊዜ ለምን ታጠፋለህ? በፍቅር ነው የሚሆነው። ለዚህ ፍቅር ከመንፈሳዊ ከፍታዎች ሁሉ ረጅሙ ስለሆነ ከዚህ መንፈሳዊ ከፍታ ላይ ወጥተህ ነበረ። ወገኖች ሆይ መንፈሳዊነታችን የፍቅር ሰው ካላረግን መንፈሳዊነታችን እውነተኛ መንፈሳዊነት አይደለም። መንፈሳዊ ነን ብለው ሰው የሚጠሉ ሰዎች፣ መንፈሳዊ ነን ብለው ሰዎች ሰውን የሚጸየፉ ሰዎች እውነተኛ መንፈሳዊነትን አላገኙ። ሃይማኖታዊ ሊሆኑ ይችላሉ፣ ኃይለኛ ዲሰፕሽን ውስጥ ሊሆኑ ይችላሉ። ለዚህ እውነተኛ መንፈሳዊነት ፍቅር ያለበት ነው። እውነተኛ መንፈሳዊነት ከጌታ ጋር በፍቅር የሚያጣብቅ ነው። ሰውን እንድንወድ ጌታን እንድንወድ ያደርገናል እውነተኛ መንፈሳዊነት ወገኖች። ስለዚህ ንስሐ ለመግባት ተዘጋጅ። ከወዴት እንደወደቅ መጀመሪያ አስብ። የት እንደነበርክ አስብ። ስትጀምር የነበረብህ ትጋት፣ ስትሮጥ ሩጫህን ስትጀምር የነበረ ትጋት፣ ያ ይነድ የነበረው የመንፈስ ቅዱስ እሳት፣ ያ ጸሎት ይል የነበረው ትጋት፣ ማለዳ የሚቀሰቅስ ሌሊት የሚቀሰቅስ ህልም የሚያሳይ አቤት ያ ጥማት፣ አቤት ያ ረሃብህ፣ አቤት ያ እግዚአብሔርን መፈለግ፣ እሱ የት እንደጠፋ ተመልከት። ከየት እንደወደቅ አስብ። ከየት እንደወደቅ አስብ። ይህን ካላቸው በኋላ ምን ይላቸዋል? ለእነዚህ ለኤፌሶን ሰዎች ንስሐ ግባ፣ ቀኝ ኋላ ዙር፣ ሜታኖያ ዙር 360 ዲግሪ ይቅርታ፣ ተመለስ። ልክ አይደለም አሁን ያለበት የውድቀት ህይወት፣ ከዛ ውጣ። ኃጢአትን ኃጢአት ብለህ ጠራው፣ ተናዘዘው ለእግዚአብሔር። ኑዛዜያችን ለእግዚአብሔር፣ ለበደልነው ሰው፣ ለቤተ ክርስቲያን ንስሐ መግባት። ቀድሞ ታደርገው የነበረውን ነገር መልስ አድርግ። ንስሐ ከገባ በኋላ ትጸልይ ከነበር ጸልይ፣ ትጾም ከነበር ጾም፣ ታገለግል ከነበር ተመለስ ወደ ቦታህ። ክብር ለእግዚአብሔር ይሁን። ወደ መሠዊያህ ተመለስ። ስለዚህ ተናዘዝ። ከወዴት እንደወደቅ መጀመሪያ አስብ። ልክ እንደ ጠፋው ልጅ የአባቴ አገልጋዮች ባሪያዎች በልተው እኮ ጠግበው ያድራሉ፣ እኔ እዚህ አሳማ እሱ እያማረኝ ይራበኝ፣ እኔ የእሱ ልጅ ሆኜ ወደ አባቴ እመለሳለሁ። አባቴን ሄጄ በሰማይና በምድር በድያለሁ እለዋለሁ እያለ በልቡ ተመለሰ። ኦልሬዲ ከወዴት እንደወደቅ አሰብ። ከዛ ሲመለስ አባቱ ተቀበለው። አባቴ ወይ በሰማይና በምድር በደልኩኝ፣ ንስሐ ገባ። ሬስቶሬሽን ሆነለት። ቀለበት አድርጉለታል። እንዴት አይነት ደግ አባት ነው ያለው! እንዴት አይነት የዋህ አባት፣ የሚቀበል አባት። ስለዚህ ለበደልነው ንስሐ መግባት። ሰውን ከበደልን ይቅርታ አድርግልኝ፣ እግዚአብሔርን ከበደልን ኃጢአቴን ይቅር በለኝ፣ ቤተ ክርስቲያንን ከበደልን ቤተ ክርስቲያንን በድያለሁ ብለን ንስሐ ልንገባ ያስፈልገናል። ከዛ ያዛጋ አይቆምም። ቀድሞ ታደርግ የነበረውን መልሰህ አድርግ ይለዋል። ለዚህ ንስሐ መንፈሳዊ ቆሻሻን ያወጣል አልኳችሁ ከዚህ በፊት። መንፈሳዊ ቆሻሻን ያስወግዳል። በደሙ ብርታት እኛ በደላችንና ኃጢአታችን የታጠበልን ሰዎች ነን። ስለዚህ ንስሐ ቢያደርገው ያጸዳናል። ንስሐ መንፈሳችንን ያጸደዋል። በቃ እግዚአብሔር ድምፅ እንዳይገባ ብሎክ ያደረገውን ቆሻሻ ደሙ ያጸደዋል። ደሙ ይቀድሰዋል። አይኖቻችን የሱን ውበት እንዳይመለከቱ በዓለም ውበት የተሸፈነውን እጥብ አድርጎ የክርስቶስን ውበት ሊያሳየን ይጀምራል። ዛሬ ጌታ በደሙ ይጠባችሁ፣ በኢየሱስ ክርስቶስ ስም በደሙ ይቀድሳችሁ። ይሄ ነው እንግዲህ ከጌታ ጋር ህብረትን ያሳያል። የህይወቱ ዛፍ ከጌታ ጋር ህብረት ስለማድረግ ይናገራል። ኃጢአት ያደፈርሳል ህብረትን፣ አዳም እንዳደፈረሰ እና ኤፌሶን ይህን ሁሉ መልእክቷን ምን አደረገች? ሰማች ይሆን? ታዘዘች ይሆን? ይህ መልእክት ሰራባት ይሆን? ያቺ ቤተ ክርስቲያን ዛሬ የት ነው ያለችው? እቺ ቤተ ክርስቲያን ይሄ በቀኝ በኩል የምታዩት በቁፋሮ የተገኘ የኤፌሶን ቤተ ክርስቲያን የማጥመቂያ ገንዳ ነው። ሃሌሉያ! የማጥመቂያ ገንዳ ነው። ቦታ ጠበባቸው። በንስሐ ስለተመለሱ በጣም ብዙ ሰው እየዳነ ትልቅ የመዋኛ ስፍራ የሚመስል ገንዳ ያለበት ስፍራ በዛ ያጠምቁ ነበረ። ክብር ለእግዚአብሔር ይሁን። የሚመስለን ቤተ ክርስቲያኗ እንዲሁ ሳሰማ ልቧን አደንድና ጠፋች ይመስላችኋል? ነው አይደለም። ታዘዘች ኤፌሶን። እሰይ የመታዘዝ መንፈስ እግዚአብሔር እንደዚህ ይስጠለውላችንም። ፍሬያማ አረጋት ጌታ
በንስሐ ተስተካከለች። ይህንን የምታውቁት በአግኔሽየስ የሚባለው ሰው ወይም በአማርኛ አግናጢዮስ የሚል ጽሑፍ አመብያለሁ። አግናጢዮስ የሚባል ሰው በ200 ዓመተ ምህረት በጻፈው ደብዳቤ ላይ በመከራ ስለመጽናታቸው ተደንቄያለሁ ይላቸዋል። ይሄ መልእክት ከተጻፈላቸው ከ100 ዓመት በኋላ እንደገና ደብዳቤ ይጽፍላቸዋል። ይሄ አግናጢዮስ የሚባል ሰው በመከራ ስለመጽናታችሁ ተደንቄያለሁ፣ ስለ እምነታችሁ፣ ስለ እምነት ንጽህናችሁ ተደንቄያለሁ። ሃሌሉያ! አጠሩት። የኒቆላውያንን ትምህርት አጠሩት። የኖስቲሲዝምን ትምህርት አጠሩት፣ ጠረጉት። ክብር ለእግዚአብሔር ይሁን። ቤቱ ጸዳ፣ ትውልድ ጸዳ። የሚመጣው ትውልድ በውሃ እየተጠመቀ በመንፈስ ቅዱስ እየተጠመቀ አገልጋይ እንዲሆን ወገኖች ሆይ በሌሎች ያላየሁትን ፍቅር በመካከላችሁ በማየቴ ተደንቄያለሁ ይላል አግናጢዮስ ሲጽፍላቸው። ክብር ለእግዚአብሔር ይሁን። አያችሁ፣ አንዳንድ ጽሑፎች ሂስቶሪካል ቫልዩ አላቸው ምላችሁ ይሄ ነው። አግናጢዮስ በጻፈው የአንጾኪያው አግናጢዮስ የጻፈው ማለት ነው ደብዳቤ ለዚች ቤተ ክርስቲያን በ200 ዓመተ ምህረት ላይ ኢየሱስ ልክ ያለው በመከራ ስለመጽናታችሁ፣ ስለ እምነት ንጽህናችሁ፣ እንደገና ደግሞ በሌሎች ያላየሁትን ፍቅር ከወዴት እንደወደቅህ አስብ፣ የቀደመውን ፍቅር ትጥልሃል የተባለችው ቤተ ክርስቲያን አግናጢዮስ ደግሞ ሲጽፍላት በመካከላችሁ በሌሎች ያላየሁትን ፍቅር በማየቴ ተደንቄያለሁ። ሃሌሉያ! ጌታ የመነሳት ዘመን ይስጣችሁ፣ የመታደስ ዘመን ይስጣችሁ፣ እንደገና ያለምልማችሁ፣ ታሪካችሁ እንደገና የመታደስ ይሆንላችሁ፣ ጌታ ያድሳችሁ። ኤፌሶን የስታዘዘች በታዘዟ ሌላ የምታውቁት ቅድም እንዳልኳችሁ በዋኛውን አልኳችሁ፣ አግናጢዮስን ምሳሌ ሰጠኋችሁ። በ431 ከ400 ዓመት በኋላ ደግሞ ተመልከቱ፣ ወሎ ከ300 ዓመት በኋላ በ431 ዓመተ ምህረት የቤተ ክርስቲያን ጉባኤ ተደረገባት። በ325 የኒቂያ ጉባኤ በዛ ተደረገ። ስለ አብና ስለ ወልድ ክርክር ነበርና በዛ ተደረገ። በተለይ የዚህ የአሪዮስ ተከታዮችን ኒውትራላይዝ ለማድረግ የተደረገ ነው። በ450 በኮንስታንቲኖፕል ስለ መንፈስ ቅዱስ ስብሰባ በዛ ተደረገ። በ430 በኤፌሶን ስለ አዲስ ኪዳን ቀኖና በዛ አባቶች ተሰብስበው የቀኖናውን 66 መጽሐፍ እንደሆነ አጸኑልን። እች ቤተ ክርስቲያን በጣም ኃይለኛ ቤተ ክርስቲያን ናት። የመንፈስ ቅዱስ መገለጥ የነበረባት ኃይል የነበረባት ቤተ ክርስቲያን፣ ተሐድሶ ያገኘ ወድቃ የነበረች የተነሳችው ቤተ ክርስቲያን፣ ፍቅሯን ጥላ የነበረች በፍቅር የተነሳሳች ፍሬያማ የሆነች ቤተ ክርስቲያን ነበረች። ለዚች ቤተ ክርስቲያን ነው ጌታ ደብዳቤ ጻፈላት፣ ሰላምታ ሰጣት። ወደ ኤፌሶን ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ለፓስተሩ፣ ለመልእክተኛው፣ ለዋናው እንዲህ ብለህ ጻፍልን። በቀኝ እጁ 7ቱን ከዋክብት የያዘው እርሱ እንደዚህ ይላል። በሰባቱ መቅረዞች መካከል የሚሄደው 7ቱ መቅረዞች አብያተ ክርስቲያናት ናቸው። እየተመረመሩ ነው፣ እየታዩ ነው። ኤፌሶን ተመረመረች። ጌታ መረመራት፣ ነገራት። የሚያስለቅስ መልእክት ነው፣ ወዮ የሚያሰኝ መልእክት ነው። ወዲያው በንስሐ ተስተካከለች፣ ፍሬያማ ሆነች፣ ብዙዎች ዳኑ። ቤተ ክርስቲያን ለእኛ ድረስ የጸና የኒቂያ ጉባኤ መግለጫ የወጣው በኤፌሶን ነው። ክብር ለኢየሱስ ይሁን። ሃሌሉያ! ወገኖች ሆይ ጌታ አውቃለሁ አለ። ምስጋናውን ነገራቸው። ስራህን አውቃለሁ፣ ድካምህን አውቃለሁ፣ ትዕግስትህን አውቃለሁ፣ ክፉዎችን እንዴት ልትሸከም እንደማትችል ሐዋርያንን የሚሉትን ፈጥነ ውሸታሞች ሆነው አግኝተሃቸዋል እና ይህንን ሁሉ አድርገሃል። ትዕግስትህንም አውቃለሁ። ስለ ስሜ ደክመሃል። ስለ ስሜ በእርግጥ አላደለም ደክመዋል፣ ነገር ግን እንደሚገባህ አይደለም። ቅሬታውንም ነግሯቸዋል ጌታ። የመጀመሪያ ፍቅርን ትተሃል። ክብር ለእግዚአብሔር ይሁን። ማስጠንቀቂያውን ነገራቸው። ስለዚህ እምቢ ካልክ ምን አደርጋለሁ? መቅረዝን ወስደዋለሁ። ንስሐ ባትገባ ወደ አንተ እመጣለሁ፣ ቶሎ እመጣለሁ። ንስሐ ባትገባ መቅረዝን ወስደዋለሁ። ብርሃኔ ይወስድብሃል። የተሰጠህ ነገር ክብርን እወስድብሃለሁ፣ ምሪት እወስድብሃለሁ፣ ድምፄን እወስድብሃለሁ። ህልምና ራእይ እስክታጣ ድረስ ትሆናለህ። ድምፄን አትሰማም በሄድክበት። አስጠነቀቃቸው። ስለዚህ ሊያመሰግናቸው የሚገባውን አመሰግናለሁ። ጥሩ ያረከውን የምጠላውን የኒቆላውያን ስራ ጠልተሃል። ተስፋ ሰጣለሁ። ተስፋው ደግሞ ከሕይወት ዛፍ ትበላለህ። ድል ለሚነሳው ጌታ ያድሳል። ጌታ ይችን በኤፌሶን ቤተ ክርስቲያን በንስሐ
ወደ ክብሩ መለሳት። እግዚአብሔር ስም የተባረከ ይሁን። አንድ ቃል ልንገራችሁና ልጨርስ። ከመንገድሽ ብዛት ደከምሽ፣ ዛልሽ፣ ለጉልበትሽ መታደስ አገኘሽ፣ ስለዚህ አልዛልሽም ብሎ በዚህ በብሉይ ኪዳን ላይ አንድ የሚናገር ቃል አስታውሳለሁ። ወገኖች ሆይ በጌታ በኢየሱስ ክርስቶስ ስም ጌታ በንስሐ ለሚመለሱ ያድሳቸዋል። ጸሎቱ ይታደሳል፣ አምልኮ ይታደሳል፣ አገልግሎት ይታደሳል። ሁሌ በቃሌ አነበንበዋለሁ የምወደው ቃል ስለሆነ። ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ አይደክሙም፣ አይታክቱም። አሜን አሜን። የማያታክት መንፈስ ባንተ ላይ ይምጣ። ከዛልሽበት እግዚአብሔር ከሸለቆ ያውጣሽ። ጌታ በንስሐ ወደ ክብር ይመልሳል እያልኳችሁ ነው። ኤፌሶንን አነሳት። የሚነቀፍ ነገር ያላት ቤተ ክርስቲያን አሁንም አለች። የሚያድስ ጌታ አሁንም አለ። ጌታ እንዲሁ ክሪቲካል ስፒሪት የለውም። ጌታ ይወቅሳል፣ ሊያነሳ ነው። ይገስጻል፣ ሊፈውሰን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሰማነውን ይባርክልን። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ